እሺ አንድ ለምሳሌ አቡነ ሽኖዳ ድንግል ማርያም ጥንተ አብሶ ኖሮባት ከዛ ደግሞ በብስራት ጊዜ ነጻች ይላሉ። ይሄን ኤርትራ ኦርቶዶክስ ታምናለች? መጀመሪያ ይሄን ትምህርት ነው ምንድነው? አስተምህሮ ነው። ይሄን ምንድነው? አስተምህሮ ምንድነው? ምንድነው? ይሄ ቤተክርስቲያኗ ያላት ምልከታ ነው። ምልከታ ነው። የኤርትራ ምን ተላ ታምናለች? ኤርትራ ምን ታምናለች? ኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን አቀባ ምከርሰማ ቅዱስ ጊዮርጊስ ዘጋስጫ እንደሚሉት አቀባ ብላ ታስተምራለች። ስለ አቀባ የትኛውን ያምናሉ? እሱን አምናለሁኝ። ምክንያቱም ኃጢአት አላደረገችምና። የትኛውን ነው የሚያምኑት እርሶ? ግብጽ እንደምታስተምረው ኤርትራም ኢትዮጵያ እንደሚያስተምሩት አምናለሁኝ። አቀባ ምከርሰማ የሚሉት ኃጢአትን ጥንተ አብሶ ስንል ኃጢአት ማለት እንደሆነ ስለምንረዳ ስለዚህ የላትም ስል ኃጢአት አይደለም። ጥንተ አብሶ ኃጢአት አይደለም። ከአባቶች የምንወርሰው ኃጢአት አይደለም። ያ ኃጢአት ድንግል ማርያም የለባትም እና አክቹዋል ኃጢአት አላረገችም። ያንን አምናለሁኝ። ጥሩ። ስለዚህ እንትና የሚሉትን እርሱ አይቀበሉም ማለት ነው። አይደለም። አየህ ለምሳሌ አቡነ አንጦኒዮስ ቆይ ነገረ ማርያም ስለሆነ ቆይ ትምህርት ነው ማሳየት ነው። አቡነ አንጦኒዮስ ይሄንን ያምናሉ። ከአዳም የወረሰችው መቃሪዎስ ይቅርታ፣ እንደዛ ብሎ ያምናሉ። እርሱ እንደዛ ነው የሚያምኑት? የግብጽ ናቸው ስለሆነ ትምህርትን ምልከታም ስለሆነ እንደዛ ያምናሉ። ችግር የለውም። ወዴት ነው እየሄዱ ያሉት? እርሱ በቀጥታ አስጠይቁት። ለምንድን ነው ወደ ሌላ ነገር የሚሄዱት? እባክዎት የምጠይቁትን በትክክል ይመልሱልኝ። ነገረኛ ጠይቀኝ። ክርስቶስን ነገረ ክርስቶስ ላይ እርሱና ኤላ ልዩነት አለውት ማለት ነው። ባጭሩ ለምንድን ነው ስለሌላ ሰው የምታወራኝ? እኔ ካንኛ አይደለም። ቆይ ለምን መሰሎት ነው አወራሁት? ቆይ አይቆጡ። ለምን መሰሎት? ተረጋጉ። ለምን መሰሎት? ረጋ ምን ሆነዋል እርሶ? ለምን አይረጋጉም? ካህን አይደሉም እንዴ? እኔ ረጋ ብዬ ያወራሁት ረጋ ብሎ ያወሩ እንዴ እርሶ? እንዴ እኔ ለምንድን ነው ያገናኘኸው ብሎ አይጠይቁኝም እንዴ? ለምን ይቆጣሉ? ያገናኘሁት እርሶን ሜንሽን ስለምታረግ ትላንትና እርሶን ከትላንት ወዲያ ስንገባ እርሶን የሚገቡ እንድትናገር እርሶ ገብቶ እንዲናገሩ ሜንሽን ስታረግ ነበረች። እንዴት ነው በአንድ ላይ እርሶ የሚያገለግሉት ከእርሷ ጋር? ካህን ከሆኑ ይህን ትምህርት የማይቀበሉ ከሆነ ጥንተ አብሶ አስተምሮ አይደለም የሚለው ለምን ዘለልከው? የግብጽ እንደዛ ብታስተምር ችግር የለውም። አይደለም። ማን ነው አስተምሮ አይደለም ያለው? ማን ነው አስተምሮ አይደለም? ሲጀመር አስተምሮ አይደለም ያለው ማን ነው? ምልከታ ስለሆነ አስተምሮ ቢሆንም ማን ነው አስተምሮ አይደለም ያለው? ማን ነው አስተምሮ አይደለም ያለው? ማን ነው አስተምሮ ከሆነ የአስተምሮ ልዩነት ስላለ አስተምሮ አይደለም ያለው ማን ነው? እገሌ ብሎ ይመልሱልኝ። አስተምሮ አይደለም ያለው ማን ነው? አስተምሮ ስላልሆነ እኮ ነው የተለያየ እምነት የተለያየ ቆይ አይደለም ያለው ማን ነው? ነው ካልክ ዳይቆን ዘማርያም ፕሊስ ቆይ ያለው ማን ነው? ይሄን በቀጣይ ይመልሱ እርሶ። ስለዚህ መቶዎች ሰዎች አታታላችሁ። አስተምሮ ነው ካልከኝ ከግብጽ ያስተምሮ ትምህርት የለንም። አስተምሮ አይደለም። በመጀመሪያ እዚህ ያለ ሰው 100 ሰው አይደለም 600 ምናምን ሰው ነው። ምናታለው ሰውም የለም። እርሶ ተቻለ መጠን እንደ ክህነት አለኝ ካሉ ክህነት እንዳለው ሰው ቢረጋጉ በጣም ጥሩ ነው። ስሜት አይሆኑ ነው የሚያወሩት። አላስፈላጊ ቃላት ይጠቀማሉ። ለምን እንደዚህ እንደሚሆኑ አላውቅም። ዴፊኒሽን በቀጥታ አይመልሱም። ለሃይማኖት ተቆርቆሮ እየጮሁ ከሆነ እኔም እየጮሁ መናገር እችላለሁ፣ ግን አይገባም። ዴፊኒሽን እየሰራ የሚያስቆጣኝ ዴፊኒሽን እየሰራ ስለሆነ የፈለኩትን ልናገር። ካህን ነው እርሶ። ቄስ ነው አይደለ? እኔ የፈለኩትን ብናገር እርሶ ቄስ ነው አይደል? ረጋ ብሎ ማስደት አለበት እርሶ። እርሶ ካህን ነው። በሰድቦት እንኳን ከመስመር ወጥቼ እንኳን በሰድቦት ረጋ ብለው ነው መውጣት ያለበት። ቄስ ምንሆኑትን ቅስናውን ካመኑት ቅስናውን በትክክል መውጣት አለበት። እኔ በሰድቦት እንኳን እግዚአብሔር ይስጠለው ነው መውጣት ያለበት እርሶ። ለምን ከኔ ጋር እኩል ይሄዳሉ? እርሶ ራሶችን ችለው ነው መሄድ ያለበት። እኔ በሳደብ እንኳን ነው የምሉት። ተረጋግቼ ያወራሁት ቆይ ተረጋግቼ መሀል ላይ ይገባሉ። ሰው ሲጠይቁት ያልጠየቀ ጠይቄ ይመልሳሉ። ምን ጠይቁ ጠይቄ ሌላ የሚመልሱት መልስ ሲጠይቁ እርሶ ስድብ ነው ለእርሶ። መታወቂያ ያሳየኝ ካለ ስድብ ነው ለእርሶ። እንዴት ነው ከእርሶ ጋር የምንግባባው ታዲያ? መብታቸው የፈለገ ጠይቄ መጠየቅ። ኦኬ በጣም ይቅርታ ጠይቃለሁ ላልኩን ነገር በጣም ይቅርታ ጠይቃለሁ። አሁን ትምህርት ነው አስተምሮ ነው ላልከው
የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን በአስተምሮ ደረጃ ልዩነት አለን ወይ? እንተ አብሶ ትምህርት ነው አስተምሮ ነው ካልከኝ የግብጽ ቤተክርስቲያን እንደዛ ታምናለች፣ ችግር የለውም። እኛም አቀባብለን የግብጽ ቤተክርስቲያን እንደዛ አታምንም። ሲጀመር የግብጽ ቤተክርስቲያን እንደዛ አታምንም። የሚያምኑት አልኮት እኮ ቅድም እኮ ጠይቄያለሁ። የሚያምኑት ተብሎ የሚነገረው ልንገሩት አቡነ ሽኖዳና አባ ታዎድሮስ ማላታይ ናቸው የጻፉታል። ከሳቸው በፊት የነበሩ የግብጽ አባቶች ሲኖዶስ ድንግል ማርያም ጥንተ አብሶ አለባት ብለው ያምናሉ? ንገሩኝ፣ ያምናሉ? ማን ናቸው? ከአቡነ ሽኖዳና ከአባ ታዎድሮስ ማላታይ በፊት የነበሩ የግብጽ አባቶች ድንግል ማርያም ጥንተ አብሶ አለባት ብለው ያምናሉ? አረ እነዚህ ሁለት ተውና የአንዲቷ ቤተክርስቲያን ትምህርት ነው። ይሄንን ምን ያሳዩኝ። ያ ሁለት ሰው ምናምን ትጠራለህ እንዴ? እሺ ያሳዩኝ። ጥሩ ችግር የለም። ሌላ ቃል ተውትና ማስረጃ ያሳዩኝ በትልቁ አድርጋቸውና ይሄው የሁለት አይደለም የብዙዎቹ ነው ብሎ ያሳዩኝ። ክፈትልኝ በትልቁ አድርጋቸውን አሳዩኝ። ማሳየ ወይ ታለቅህ ማሳየ ዲያቆን ዘማርያም ማሳየ አስተምሮ ነው ካልከኝ ነው። አዎ አስተምሮ ነው። አስተምሮ ነው። ያሳዩኝ። በአንዲቷ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ መረጃው ሂዱ። መረጃው ከፍቶ ያሳዩኝ። እኔ ለመረጃ የሆነ የተስተካከለ ሐሳብና ቁመና ሲኖር ነው መረጃ የሚጠየቀው። ለምንድን ነው? ችግር የለም። ይሄው እያሳዩኝ ነው። ቪዲዮ ከፍተው ያሳፍሩኝ። መረጃ ከፍተው ይሄውና የሶሪያም ኦርቶዶክስ ቤተክርስቲያን በሲኖዶስ ደረጃ እንዲህ ብላ አጽድቃለች። አንድ ሰው ሁለት ሰው አይደለም። የአርመንም እንዲህ ብላ አምናለች። እንዲሁም ደግሞ የህንዱ ክርስቲያን እንደዚህ ታምናለች። የግብጽ ሲኖዶስም ራሱ ይሄው እንደዚህ ያወጣው ያቋም መግለጫ አለ ብለው ያሳዩኝ። ያው በትልቁ አድርጋችሁ ያሳዩኝ። ማሳይ ወደ መረጃ የምትሄደው በአንድ ነገር ስንሰማ ወደ መረጃው ወደ መረጃው መጀመሪያው አስተምሮ ነው ወይ ነው? ወደ መረጃው እኔ ማስከዙ ኋላ ወደ እንትን ሄዳለሁ። መጀመሪያ መረጃውን ያሳዩኝ። እንዴ ሐሳቡ ራሱ አልያዝኩም እኮ ለምንድን ነው መረጃ? በቃ አልያዘው ችግር የለም። በመረጃ ያሳፍሩኝና ሰው መረጃውን ከፈቱና ይሄውና አንድና ሁለት ሳይሆን አሁን እርሱ ያሉት ቃል በቃ አንድና ሁለት ሳይሆን ብዙ መረጃ አለኝ ያሉትን ከፍቶ ያሳዩኝ ነው። ዲያቆን ማርያም መልከታ ነው ብትለኝ ለምልከታ አላሳይ። ለምን ፈሩ? ይሄ ፍራቻ እኮ አይደለም። የተስተካከለ መጀመሪያ ሐሳብ እኔ በትልቁ አድርገኝ። ቆይ በትልቁ አድርገኝ። አሁን ይሄ የሚታዩት ከሆነ ይሄ ምን ይላል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የጭግ ነው። ይሄ ምንድነው? ዘኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ፌዝ ኦርደር ኦፍ ወርሺፕ ኤንድ ኢኮኖሚካል ሪሌሽንሺፕ። ይሄ ሪሌሽንሺፕስ የውጭ ግንኙነት ያወጣው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮ የሚገልጽና ቤተክርስቲያኗ ምን እንደምታምን የሚያሳይ ነው። ቤተክርስቲያኗ ምን ታምናለች ካሉ እዚህ ያሳተመችው የ2009 ዓ.ም ነው። አዲስ አበባ ነው የታተመው። ደግሞ ትንሳኤ ማተሚያ ድርጅት ነው። ከዛ የጻፏቸው ሊቃነ ጳጳሳት እዚህ ጋር አሉ። ይሄ መጽሐፍ ያዘጋጁት ብፁዕ አቡነ መቃርዮስ የአክሱምና የመላው ትግራይ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ አብርሃም እያለ ይዘረዝራል። ከዛ እዚህ ገጽ ምንድነው እዚህ ላይ ምን ሀልዎተ እግዚአብሔር በተመለከተ ያላት ትምህርት፣ አምስቱ አዕማደ ምስጢራት፣ ሰባቱ ምስጢራተ ቤተክርስቲያን፣ ቅዱሳት ትውፊት ላይ ቅዱሳት መጻሕፍት ላይ ትውፊት ላይ ክብረ ቅድስት ድንግል ማርያም ላይ ክብረ ቅዱሳን ላይ ታቦት ላይ ቤተክርስቲያን ላይ ሃይማኖትና ምግባር ላይ ያላት ትምህርት በሙሉ ምን እንደሆነ ማን ይሄን ያሳተመው ካሉ ደግሞ እዚህ ገጽ 2 ላይ ገጽ 2 ይመጡና ይህ ይላል መጽሐፉ ማለት ነው። በልዩ የሊቃውንት ጉባኤ ተዘጋጅቶ በቅዱስ ሲኖዶስ ታይቶና ጸድቆ የቀረበው መጽሐፍ ዓላማው ይህ ነው። በማን የታየው? ቃል በቃል በልዩ የሊቃውንት ጉባኤ ተዘጋጅቶ በቅዱስ ሲኖዶስ ታይቶና ጸድቆ የቀረበ መጽሐፍ ዓላማው ይህ ነው። ስለዚህ በሊቃውንት ጉባኤ ታየ። በማን ጸደቀ? በቅዱስ ሲኖዶስ። ጥሩ። እንዲህ የጸደቀ መጽሐፍ ላይ እዚህ አባ ማቲያስ አሉ 29 አዲስ አበባ ነው። እኚህ ድንግል ማርያም በተመለከተ ምን ብላ ቤተክርስቲያኗ እንደምታምን እዚህ ገጽ 49 ላይ ገልጸዋል። ምን የሚል ክፍል ላይ? ክብረ ቅድስት ድንግል ማርያም በሚለው ላይ አምላክን በድንግልና ጸንሳ በድንግልና የወለደች እመቤታችን ቅድስት ድንግል ማርያም ከአዳም ዘር የተላለፈ ኃጢአት ወይም ጥንተ አብሶ ያላገኛት መርገመ ሥጋ መርገመ ነፍስ የሌለባት ገና ከመወለዷ አስቀድሞ በአምላክነት አስባ የነበረች ትኖር የነበረች በሰው ልማድና ጠባይ ከሚደርሰው ሥጋዊ ሐሳብና ፈቃድ ሁሉ የተጠበቀች ከተለዩ የተለየች ንጽሕት ቅድስተ ቅዱሳን ናት እና መኃልየ ሰሎሞን 4:7 ጥቅስና አልባት ነውር የሚለው ማለት እመቤታችን በውስጥ በአፍአ በነፍስ በሥጋ ቅድስት ስለሆነች እግዚአብሔር ለልጁ ማደሪያ መርጧታል። ማህደረ መለኮት እንድትሆንም አድርጓታል።
አምላክን ለመውለድ ያስመረጣትና ያበቃት ድንግልናዋ ንጽህናዋ ነው። አባ ሕርያቆስ በቅዳሴ 45 ላይ መዝሙር 133 ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቦና ለእመቤታችን ገንዘቧ ናቸው። ይሄ ማን አቋም ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቋም ነው። ልክ እንደዚህ ሁሉ አሁን እርሶ ልክ በተናገሩት አፍ አንድና ሁለት ሳይሆን ብዙ ያለ የሌሎች ማህት አቋም ነው ካሉኝ በሶሪያም ይሁን በአርመንም ይሁን በህንድም ይሁን ኢቭን በግብጽም በኮፕቲክ ይሁን እንደዚህ በኮፕቲክ ሲኖዶስ የጸደቀ ድንግል ማርያም ልክ እንደዚህ ጥንተ አብሶ አለባት በብስራት ጊዜ ግን ነጽታለች የሚል ማስረጃ ያሳዩ። አሁን በትልቁ አድርጋችሁ ይሄንን አምናለሁ። ይሄንን ላልከው ነገር ይሄንን አምናለሁ። የግብጽ ኦርቶዶክስን ይሄንን ታምናለች። ያሳዩኝ። እሺ የምታምንበት አዳም ያሳዩኝ። ይሄንን ወይ አንተ ይሄንን ያልከው ነገር እንደማልቀበለው ሁላ አድርገህ ነው። አልወጣኝም። እባካችሁ ይሁስ ምንማን እየሰማችሁ ነው አይደለም? እኔ አሁን እንደዚህ ወጣኝ እንደዚህ ብያለሁ። እኔ ያሳዩኝ መረጃ ለምንድነው ይሄን ያሳዩኝ? እባክዎትን ስሙኝ። እኔ መረጃ እንዲከፍቼ እንዳሳየሁት እርሶ የግብጽን ያሳዩኝና የአርመን የትኛውም አሃታ ቤተክርስቲያን ኦሪየንታል ውስጥ ድንግል ማርያም ጥንተ አብሶ ኖሮባት ከዛ በኋላ ነጽታለች ብሎ ልክ አቡነ ሽኖዳ እንዳስተማሩት የተናገሩበት ይሄኛውን ልክ እንደዚህ አቋም ካለ ከፍቶ ያሳዩኝ። ኦኬ ምለውን ነገር እንኳን አልገባህም እኮ ዲያቆን ዘማርያም ይሄንን ያልከው ነገር እንዲገባኝ በመረጃ አድርጉልኝ። ወይ ኤክስፕሌን ላድርግልህ። ከዛ መረጃ ያሳዩኛል። እሺ መረጃ ስትጠይቀኝ እኮ የሆነ ነገር በቃ እንትን ነው የምታስመስለው። አሁን ይሄንን ነገር ያልከውን ነገር እኔ እቀበላለሁ። ቤተክርስቲያኗን የምትቀበለው አንዲቷ ቤተክርስቲያን አስተምሮ ነው። መርገመ ሥጋ የሚባል መርገመ ነፍስ የሚባል ከአዳም ዘር የተላለፈ የሚባል የኦርቶዶክስ ትምህርት አይደለምና በድንግል ማርያም አይደለም በማንኛው ሰው ላይ አልደረሰም። አሁን በምትቀጥበት እሺ ጥሩ። በአቡነ ሽኖዳ ምን ብለው ነው የሚያምኑት? አቡነ ሽኖዳ ምን ብለው ያምናሉ? በምን ላይ? በድንግል ማርያም ላይ ልክ አሁን እንዳነበብኩት ነው የሚያምኑት። ያላቀ መጽሐፋቸው አላነበብኩም። ላሳውቆት ይኸው። እሺ አንጻን በአቡነ ሽኖዳ የግብጽ ኦርቶዶክስ ቤተክርስቲያን አንጻር ስለ እመቤታችን ቅድስና፣ አማላጅነት፣ ክብር፣ ምስጋና፣ ወላዲተ አምላክነት ከምልአተ ኃጢአት ወይ ደግሞ ሐልዮ ነቢብ ገቢር ንጽሕት መሆን ደጋግሞ በመጻፍና በመናገር የሚታወቁት ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ ጥንተ አብሶን በሚመለከት ያላቸው አቋም ግን አንጽሐ ከሚሉት ወገኖች የሚደመር ነው። አንጽሐ ምንድነው? ይሄው በጽሁፎቻቸው ቤተክርስቲያናቸው እመቤታችን ከጥንተ አብሶ የነጻች በግብረ መንፈስ ቅዱስ መሆኑን ይሄው መልአኩ ቅዱስ ገብርኤል መንፈስ ቅዱስ ይመጽእ ላዕሌኪ ባላት ጊዜ እንደሆነ መቼ የነጻችሁ ይላሉ? መንፈስ ቅዱስ ላዕሌኪ ይመጽእ ላዕሌኪ ባላት ጊዜ እንደሆነ በእርሷ አስቀድሞ መንጻት ከእርሷ የሚወልደው ጌታ ያለ ጥንተ አብሶ እንደተጸነሰ በደንብ እዚህ ጋር ይስሙ። የእርሷ የግሏ ከሐና ከኢያቄም የሆነው ጽንሰቷ ግን የድንግል ማርያም በጥንተ አብሶ እንደሆነ በማን ስትጸነስ? በሐናና በኢያቄም በጥንተ አብሶ እንደሆነ ከዚያም በመነሳት መድኃኒት ሽታ በሉቃስ ወንጌል 1:47 ላይ ወተሐሰይ መንፈሴ በአምላኬ ወመድኃኔ ማለቷን በመጥቀስ ቤተክርስቲያናቸው የካቶሊካውያን የአቀባን ዶግማ እንደማትቀበል ገልጸዋል። ማን? አቡነ ሽኖዳ። ይሄ አሁን ያነበብኩሎትና ቅድም እዚህ ጋር ያነበብኩሎት አንድ አይነት ነው። አንድ አይነት ነው። እንዴት? ጥሩ መልካም። አሁን በመጨረሻ ላይ ባነበብኩ አቡነ ሽኖዳ ብለው ያሉትን ብለህ ያነበብከው መጨረሻ ላይ ከሐናና ከኢያቄም ስትወለድ በእስቲ አምጣልኝ እሱ በጥንተ አብሶ እንደሆነ ያልከው ጥንተ አብሶ እዛ ላይ ያለው ምን ማለት ነው? ጥንተ አብሶ ብለው የገለጹበት ያው እሺ እሺ የእርሷ የግሏ ከሐና ከኢያቄም የሆነው ጽንሰቷ ግን በጥንተ አብሶ እንደሆነ ከዚህ በመነሳት ቆቀየው ከዚህ በመነሳት ለምን እንደሆነ እዚህ ጋር አላለቀም እኮ ከዚህ በመነሳት መድኃኒት ሽታ በጥንተ አብሶ እንደሆነ ማለት መድኃኒት ሽታ ማለት መድኃኒት ያሻችሁ ምን ስለሆነች ነው ይላል በዚህ ንግግር። ያ ጥንተ አብሶ ብሎ የገባው እዛ ውላጤ ያለበትን ስጋ ማለት ነው። ለዛ የክርስቶስን ስለዚህ ድንግል ማርያም ውላጤ ያለበት ስጋ ይዛ
መልአኩ ሲያበስራት እኔ እዛ ላይ ያለው ጥንተ አብሶ የሚለው ግን በቤተክርስቲያኗ በአንድ ምልከታ ነው። አቡነ ሽኖዳ ከሆነ አንድ ምልከታ ነውና ጥንተ አብሶ የሚለው ያሙት አቡነ ሽኖዳ ጥንተ አብሶ እኮ ይሄንን መጽሐፍ በሙሉ አላየሁትም፣ ግን ጥንተ አብሶ እሺ ጥሩ። አይ በቃ አይወቁት። አይ ይሄን መጽሐፍ አይወቁት። እኔ ላሳዩት ስለፈለኩ ነው። እኛ ምናምን አቀባ ብለን ነው አይደለ? አዎ አቀባን ከርሰማ አቡነ ሽኖዳ ግን ብሎ ነው የሚያምኑት። ያለ እዚህ ጋር እዚህ መጽሐፍ ነው አንጸሃና አቀባ አንድ ነው። አንጸሃና አቀባ አንጸሃ ለርሳት ወይም ለኃጢአት የሚቀጸል ነው። ስለዚህ እግዚአብሔር ማለት ቅዱስ ጊዮርጊስ አንጸሃ ሲሉ ለአክቹዋል ኃጢአት እንዳታርግ መንፈስ ቅዱስ ረዳት ነው። አቀባ ይላል አለ አባ ጊዮርጊስ ዘጋስጫ አቀባ ለምንድን ነው እንደ ከመኢቲጌጂ አይደለም እንደሚለው? ቆይ አንጸሃና አቀባ አንድ ነው አይደለም? ቆይ አንጸሃ ለምንድን ነው ከመኢቲጌጂ ነው አይደለም? መጀመሪያ ነው አይደለም? መጀመሪያ ወይ ወዳጄ ነጥብ ለማስያዝ ከሆነ አይደለም። አንጸሃ የሚለው ለርሳት ለኃጢአት የሚቀጸል ባኮቱን በተቻለ መጠን ይሄ እንደዚህ ወርዶች አይጠቀሙ። እሺ ሲያወሩ ነጥብ ለማስመዝገብ ፈልገ ሰው ለማስዋሸት ፈልገ እንደዚህ አይጠቅም። ይተውትና ቆይ አይካም አላስፈላጊ ወርዶችን አይጠቀሙ። እኔ የምጠይቁት በቀጥታ ነው። ቆይ ተረጋጉ። ቆይ እንደዛ አይደለም የምጠይቁት በቀጥታ ነው። መልሱ በቀጥታ ነው ያለበት። ቆይ አይናገሩ። ቆዩ። ለምን ሰው ሲናገር ደርቦ የሚያወሩት? ይረጋጉ። ቆይ እኔ ሳወራ አላስፈላጊ ቃላት አልጠቀምም። እርሱም ሲጠቀሙ አላስፈላጊ ቃል ሲናገሩ አስቆሞታል። ይሄ ነጥብ ለማስቆጠር ፈልገ ነው ምናምን ሰው ልትዋሽ ነው። ይሄው መጽሐፍ ከፍቼ ነው መጽሐፍ አሳይቶ ያሳዩኛል። አቀባና አንጸሃ አንድ ነው ካሉኝ ማስረጃ ያሳዩኛል። አለቀ። ይሄ ምንም አሁን የነጥብ ማስቆጠር አያስፈልግም። መረጃ ነው የሚያስፈልግ። በመረጃ እኮ ነው የሚያሸንፈው እኮ። አለቀ እኮ። ይሄ ተደባብቆ ምናምን እንዲህ ለማለት ፈልገ ነው ምናምን ብሎ አሸማቆ ቀረ ይሄ ዘመን። አሁን ከዚህ ውጥርሶ አሁን ለመጨረሻ ግልጥ አንጸሃና አቀባ አንድ ነው አይደለም? ለአንድ ነገር ልንጠቀምበት ነው። አንጸሃ ሲል ኤክስፕሌን ላድርግልህ። አንጸሃ ሲል ለኃጢአት የሚቀጸል ለርሳት የሚቀጸል ምንድነው ቨርብ ስለሆነ አንጸሃ ሲል ቅዱስ ጊዮርጊስ እንደገለጡት እንከርሰማ እንደ ከመኢቲጌጂ ስለሚል እንዳትሳሳት ኃጢአት እንዳትሰራ የሚለው ስለሚያመጣ ከኃጢአት እንዳትሰራ አነጻት ሲል ነው። ከዛ በኋላ አቀባ ቢልም the same word ሆኖ አቀባም ወደዛ አክቹዋል ኃጢአት እንዳታረግ ወይም እንዳትወድቅ ነው። ሰው ድንግል ማርያም ንጽሕት ናት የምንለው አቀባት አንጸሃት የምንለው ከዚህ አንፃር ነው። ስለዚህ ወዳላሉት አቀባም ከርሰማ ሲል አቀባም ከርሰማ ማለት በአማርኛ እዚህ ያለው ሰው ግራ እንዳይገባ ከእናቷ ማህፀን ጀምሮ ጠበቃት ማለት ነው አይደል? ወይ ትንሽ ላድርግ መጀመሪያ ልጨርስ መጀመሪያ። እሺ አቡነ ሽኖዳ ደግሞ እንደ አንድ አባት እና እንደ አንድ ምልከታቸው የቤተክርስቲያኗ ብታሳየኝ ደስተኛ ነበርኩ። አቡነ ሽኖዳ እንደዛ ቢሉ ደግሞ ይኸው መጽሐፉ የእንግሊዝኛ የሚያነባሉ ያንብቡልኝ። እዚህ ጋር አለ ሶርሱ ካለ ይኸውልህ ፖፕ ሽኖዳ ዘ ሆሊ ቨርጂን ሴንት ሜሪ ፔጅ 10 ላይ አውጡት። የቤተክርስቲያኗ ማለት የቤተክርስቲያኗ አንድ ማለት ነው እንጂ እሱማ ያው የትርጉሙ ስለሆነ ችግር የለውም። እርሱ ያውጡት አይደለም አለው እርሱ የቤተክርስቲያኗ አለው እርሱ አለው የቤተክርስቲያኗ ብታሳይ የኮፕቲኩ ብታሳየኝ ነው የምልህ። የቤተክርስቲያኗ እምነቴ ነው ብላ የገለጸችው ማለት ነው። ያም ኩሱ አለም እኮ ነው ያልኩት። አልተረዱኝ መሰለኝ። እሱ የለም ያልኩት አሁን እኮ ያሳየሁት እባክህ ሚስ ፕሬዘንት ሚስ ፕሬዘንት አልንደራረግ። እንደዛ አይደለም እኔ ያሳየሁት። ደርቦ ያውሩ። እኔ ያሳየሁት የአቡነ ሽኖዳን የግል አቋም የጻፉትን መጽሐፍ ነው። ይሄ የኮፕቲክ ኦርቶዶክስ ቤተክርስቲያን አቋም አይደለም። አቋም ነው ካለ ያሳዩ። ይሄ አባ ቴዎድሮስ ማላታይና አቡነ ሽኖዳ የሚያስተምሩት ትምህርት ነው። የግብጽ ኦርቶዶክስ ቤተክርስቲያን ግን ልክ እንደኛ እንደዚህ አድርጋ እዚህ ጋር በአማርኛ ክፍል ላይ ደግሞ ክፍል 2 ላይ ደግሞ ልክ እንደዚህ ደግሞ በውጮች ላሉ ሰዎች ደግሞ ፈረንጆች ደግሞ ይሄ መጽሐፍ ለምሳሌ አማርኛ የማይሰማ ካለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት እንዲያውቅ ብላ ቤተክርስቲያናችን በዚህ በኩል ደግሞ በእንግሊዝኛ እንደዚህ አውጥታለች። እዚሁ መጽሐፍ ላይ ይሄ አማርኛ ይሄን በእንግሊዝኛ አድርጋ ምን ሆነ? ይሄ እምነት ስርዓተ አምልኮና የውጭ ግንኙነት ነው። እምነቱ ይሄ ነው። ስለዚህ ድንግል ማርያምን አቀባ አንከርሰው የምትለው የኦርቶዶክስ ቤተክርስቲያን ትምህርት አቋሜ ነው ብላ ቤተክርስቲያን እንደዚህ ገልጻለች። ልክ እንደዚህ እርሱ የግብጽ ኦርቶዶክስ ቤተክርስቲያን በአቋም ደረጃ እንደዚህ የገለጸችበትን ሊያሳዩ ይችላሉ። ኦኬ አሁን ደግሞ ሚስ ሪፕሬዘንት እየሆነ ያለው ወይ ሚስ ኮሚኒኬት የተደረገው ነገር እኔ ደግሞ ልግለጥ። አንተን ድንግል ማርያም ኃጢአት የለባትም የሚለው ወይ ጥንተ አብሶ የሚለውን ነገር
ጥንተ አብሶ ኃጢአት ነው ተብሎ ከተገለጠ በማንኛው ቤተክርስቲያን የለም። ምክንያቱም ከአንደኛው ከነዚህ እህት አብያተ ክርስቲያናዎች ድንግል ማርያም ኃጢአት ሰርታለች፣ አክቹዋል ኃጢአት አለባት ሰርታለች ብሎ ያስተማረ አባት አይቻል አቅም ነው። ግብጽም እንደዛ ትምህርት የላትም። ምን ብዬ ጠየቅኩት? ቆይ እስቲ ምን ብዬ ነው አሁን የጠየቅኩት? እስቲ ኤክስፕሌን ላድርግልህ። ቆይ ምን ብዬ ጠየቅኩት? አይ መጀመሪያ ጥያቄ ምን ነበር? ምን ብዬ ጠየቅኩት? ቆይ ይቅርታ እንደው ምን ብዬ ጠየቅኩት? አሁን እርሱ የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም ጥንተ አብሶ አለባት ብላ ያስተማረችበትን ፕሩፍ ካለ ልክ እንደ አቡነ ሽኖዳ ልክ እንደዚህ ብላ ልክ እቺ በዚህኛው አገላለጽ ኤክስፕሬሽን የገለጸችበትን አንድ መረጃ ያሳዩኝ። እሱ አይተው እኔ አለፍታው እንደዚህ የሚለው ወርዱን ያምጡልኝ። በቃ ዊዛውት እንደዚህ ብለው ያመኑበት። አሁን የኮፕቲክ ኦርቶዶክስ ምን አደረገች? ዳዝናት አግሪ አለች። ምን ብላ? ዛት ዘ ቨርጂን ዋዝ ኮንሲቭድ ዊዝአውት ዘ ኢምፒሪቲ ኦፍ ዘ ኦሪጂናል ሲን as our brother the catholic believe። ምን ማለት ነው? ቤተክርስቲያናቸው የካቶሊካውያን የአቀባ ዶግማ እንደማትቀበል ነው የገለጹት። እንደዚህ ብሎ የአቀባ እምነት አንቀበልም ያሉበት የሶሪያም ሆነ የህንድ የአርመን ያሳዩ። በዚህ ፍቺ ችግር የለም። በእኔ ሳይሆን ኦሪጂናል ሲል በእነሱ ፍቺው አቀባ የሚለውን ነገር ዲያቆን ዘማርያም አቀባ የሚለውን ነገር ለኃጢአት ከሆነ የአንዲቷ ቤተክርስቲያን ስለሆነ ድንግል ማርያም ኃጢአት የለባትም ብላ ስለምታስተምር ማንኛው አባት እንደዛ አላስተማረም። አንተ አቀባ የምትለውን ነገር የድንግል ማርያም ስጋ ሟች አይደለም፣ የድንግል ማርያም ስጋ ውላጤ ያለበትን አይደለም ለማለት ከሆነ ግን ትክክል አይደለም። ተግባባን አይማቸው ይኸው እርሷ ከሐና ከኢያቄም መጸነሷ ጽንሰቷ በጥንተ አብሶ እንደሆነ የሚለው ይሄ ንግግር ለጥንተ ያለ ነው። ቆቆ ችግር የለም። እንደዚህ ብሎ የተገለጸ እንዲህ ብሎ የተገለጸ በሌሎች አብያተ ክርስቲያናት አለ። ጥንተ አብሶ የሚለውን ነገር የተሸከመው ሐሳብ ምንድነው? ምንድነው ጥንተ አብሶ እዛ ላይ? እሺ ሰው ፈቶ ያሳዩኝ እስቲ መረጃ ከፍተው። አይ አይደለም ተበቃ ልትታው አሁን ይሄን ተውትና በእርሱ አንድ መረጃ ይፈቱና በቃ የኔ ነው ስህተት ነው ያው የእርሱ መረጃ ክፈቱና ጥንተ አብሶ የተሸከመው በውስጡ እነዚህ ነገር ይዙታ ብሎ መረጃ ከፍቶ ያሳዩ። ለምንድነው መረጃ መሳይ ለምን ኤክስፕሌን አላደርግልም? ፕሩፍ ማለት መረጃ ነው። ያለ መረጃ ይሆናል እንዴ አባ? ጥንተ አብሶ ያልክበት ያለ መረጃ ይሆናል እንዴ? ጥንተ አብሶ ያለ መረጃ ይሆናል። አሁን ጥንተ አብሶ በሚለው ነው እየተሸሸከ ያለው። ገባኝ እኮ በቃ ተሸሽጌ ነው። በቃ ችግር የለም እንደፈለጉ ይተርጉሙት። እርሱ መረጃ ይክፈቱና ጥንተ አብሶ በውስጡ እነዚህ ነገሮችን ተሸክመዋል ብለው ከፍቶ ያሳዩ። እንደዛ ማድረግ አልችልም። አሁን ግን ጥንተ አብሶ በሚለው ግን ትክክል በቃ ተው ካላሳዩ ይቆር በቃ ለምን የቆየ ነው ይሄ እነዚህ ነው ማለት ነው። እንግዲህ እስካሁን ድረስ የቆየ ነው። እኔ መረጃ ከፍቼ ያሳዩት ለምንድን ነው ታሳያለች? አሁን ሳይ እርሱን አፋጥጬ ስጠይቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድንግል ማርያም የምታምነው ምን ብላ ነው ብባል ከፍቼ እንደዚህ የሚል ያወጣችሁ በሊቃውንት ጉባኤ ታይቶ በቅዱስ ሲኖዶስ የጸደቀ አቋም አላት። ይሄውና ዘሴሚስትር እርሶም በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ እንደዚህ አይነት አቋም አላት። እኔ አሁን ማምነውን እምነት ታምናለች። ይሄው ብሎ ማይሳይተል በሶሪያም እንደዚህ ነው። ቀደም ለምን ጥያቄ ጠየቅኩት። እርሶ አቡነ ሽኖዳና አባ ቴዎድሮስ ማዕላታዊ ብቻ ሳይሆን ሌሎቹም ጋር የታመነ ነው ሲሉኝ ከታመነ ያሳዩኝ ነው። መረጃ ያሳዩ ሲባል ለምን እንደሚያኮርፉ አላውቅም። ጥንተ አብሶ እስኪ አንድ ነገር ልጠይቅስ ከመለስከው ጥንተ አብሶ የዘላለማዊነትን መጣት ቆይ አይደለ? እርሶ ሁሉ ጠያቂ ነው። መልስ እኮ አይመልሱም። እርሶ ለምን እሱ መቀበላለሁ የቤተክርስቲያን ይፈራሉ። እርሶ ቆይ ለምን ይፈራሉ? መረጃ ለምን ወይ ከአፎት ለሚወጣ ነገር መጠንቀቅ ነው። ይኸውልዎት ከአፎት ለሚወጣ ነገር መጠንቀቅ ነው። አንድና ሁለት አይደለም ብሎ ሲናገሩ ልክ ጨቅ ያለ መረጃ የያዙ ነው የሚመስለው እኮ። እርሶ ከሆነ ማሳየት ነው እኮ። ከዛ እኔ ልፈር ደስ የሚልህ ነገር ያ የቤተክርስቲያን ትምህርት አልቀበልም ቢልህ አይደለም እንደዛ ነው ደስ የሚልህ የቤተክርስቲያን አልወጣኝ። እኔ አባቴ ሰሙኛል። እኔ አባቴ እርሶ እውነተኛ ካህን ሆነው ብዙ በመንፍቅና በክደት ያሉ ሰዎችን የሚመልሱ አባት እንዲሆኑ የምፈልገው ደስ የሚለኝ እሱ ነው። ከፈለጉስ ማለት ነው። እኔ የምፈልገው ከእርሶ ጋር የሁሉ ሰዓት አዳምጡኝ። ከእርሶ ጋር የሁሉ ሰዓት ቁጭ የማወራው ኦርቶዶክሳዊ ክርስቲያን እንዲሆኑልኝ ከመፈለግ አንጻር እንጂ እርሶን አበሻቅጬ ምን እንደማገኘው እርሶን እንደዚህ እንደማገኘው እስቲ ልጠይቅ። አሁን ቆይ አይደለም መች መለሱልኝ። እርሶ ጠያቂ ከሆነ ሁሉ ጊዜ መረጃ የሚባል ነገር ማሳየት አይወዱም። እንዴት ነው ከእርሶ ጋር ማወራው? ያመጣው የቤተክርስቲያን ትምህርት ነውና ጥንተ አብሶ የሚለው ነገር አይደለም። በቃ ተው። ከኔ ጋር መረጃ ሳያሳዩ ከኔ ጋር አያወሩም። በቃ መረጃ ካላሳዩ ከኔ ጋር አያወሩም። አይደለም ስትለኝ እኮ ወደ መረጃ ምከኝ አይደለም። መረጃ አይደለም እንደዛ የሚባል ነገር መረጃ ልክ እንደኔ መረጃ ከፍተው መጽሐፍ አሳይተው ወይ ደግሞ ዌብሳይት ላይም ከሆነ አሳይተው
ይሄውና እንደዚህ መረጃ አለኝ ማለት አለበት ወይ ደግሞ ቤት ስገባ አሳይሃለሁ ይላሉ። እርሱ መረጃ ምን ነገር አላሳየም። ኤክስፕሌይን አድርግ፣ ይሄን እመነው፣ ኤክስፕሌይን አድርግ፣ ዝም ብለህ እመነው። ክፈቱ መረጃ አልከፍትም። እንዴት ይሆናል እንደዚህ? ምን አይነት ዘመን ላይ ነው እርሱ ያሉት? ወደ እንደዛ ያልኩ እኮ ያመጣው የቤተክርስቲያና ትምህርት ስለሆነ እኮ ነው። አሁን እስቲ አይደለም አንድና ሁለት አይደለም ያሉት ምኑን ነው? ኦኬ ልንገርህ አንድ ጊዜ እሺ አብነሽ ከሐናና ከኢያቄም ስትወለድ በአዳም ዘር ወይም ደግሞ በጥንተ አብሶ ነው ሲሉ አሁን ጥንተ አብሶ አንዱ የጥንተ አብሶ ወይም አዳም ከወደቀ በኋላ ወደ ራሱ ወደ ስጋው የመጣ አንዱ the grace of immortality ላክ ማድረግ ነው ማጣት ነው አይደል? አሁን ድንግል ማርያም ከሐናና ከኢያቄም ስትወለድ the grace of immortality አጣዋለች አላጣቸውም? እሺ ይቀጥሉ እርሱ እኮ እሱ መልሰልኝ እስቲ እሱ ነው አሁን ድንግል ማርያም ከሐናና ኢያቄም ስትወለድ በጥንተ አብሶ ነው ብለዋልና ያ ጥንተ አብሶ አንዱ የጥንተ አብሶ መገለጫ የዘላለማዊነትን ነገር ያጣ ሟች የሆነ ስጋ ነው የሚል ተጾረ እሱን ነው ጥንተ አብሶ። ስለዚህ ድንግል ማርያም በጣም ጥሩ እንደዚህ ማለት ነው። እንደዚህ ለማለታቸው ጥንተ አብሶ የሚለው ቃል ይሄ እንደዚህ አይነት ዴፊኒሽን እንዳለው የሚያሳይ መረጃ ያሳዩ። ሐሳቤም ገብቷል። አሁን ያልኩን ሐሳብ ገብቶኛል። ጥንተ አብሶ ዲፊኒሽኑ ኃጢአት ብቻ ማለት አይደለም። ኃጢአት አዳብቻ ማለት እንደዚህ አለመሆኑን የሚያሳይ መረጃ ያሳዩ። የአንድ ጥንተ አብሶ አዳም መውደቁ የዘላለማዊ መሆኑ ማጣቱ አይደለም። እንደዛ እየተቀበለኝ እኮ እሱ መረጃ ያሳዩኝ። ረባኮትን ያልኩት እኔ አይደለም ማለት ነው። ተቀበለውን ያ ነገር ትክክል ነው አይደለም? የቤተክርስቲያን ትምህርት ነው አይደለም? በመረጃ ሲያሳዩኝ አምናለሁ። ነው አይደለም? መጀመሪያ አይ ስለማላቅ በመረጃ ያሳዩኝ አላውቅም። መረጃ ያሳዩኝ ነው መረጃ የሚወጣው በቃ አይ መረጃ ያሳዩኝም የለውትም መረጃ ለሚናገሩት እንዴ አሁን በኦርቶዶክሳዊ ትምህርት ይሄን ጥያቄ ይሁን አሁን አዳም ከወደቀ በኋላ the grace of immortality የለውም ወይም አጥቷል ማለት አሁን እንደዛ ወጣኝ ማለት ለሚናገሩት ነገር እባክዎትን እያልኩት ያለሁት ለሚናገሩት ነገር ማስረጃ ያሳዩ ነው። I'm sorry በዛኔ አክራሴን ዲስሪስፔክት ማድረግ አልፈልግም። I'm sorry እሺ ይበቃናል። ለነበረን ቆይታ አመሰግናለሁ። ሳይወጡ መርገመ ስጋ መርገመ ነፍስ አይደለም በእመቤታችን በማንም ሰው ላይም አልደረሰም ብለው ነበርና ትንሽ ቢያብራሩልን። መርገመ ስጋና መርገመ ነፍስ ተብሎ እኛ የምንገልጠው ነገር በድንግል ማርያም የለም ስንል በእኛም መርገመ ስጋና መርገመ ነፍስ የለም። እግዚአብሔር ሲጀመር በነፍስ ላይ ፍርድ አላስቀመጠም እና ያ መርገመ ስጋና መርገመ ነፍስ የምንለው ከአዳም እየተወራረሰ እየመጣ እየወረደ ወደ ሰዎችን የሚመጣ ነገር ከሆነ ኃጢአትን ከሆነ በአባቶች ኃጢአት ልጆች አይወቀሱምና ያ ትክክል አይደለም። በድንግል ማርያም አልነበረም፣ በእኛም አልነበረም፣ የኦርቶዶክስ ትምህርትም አይደለም። ኃጢአት በዘር ይተላለፋል የሚለው ትምህርት እስካሁን አላነበብኩም። ይሄ እኮ ኃጢአት ይተላለፋል ማለት አይደለም። መርገመ ስጋ መርገመ ነፍስ በሁሉም ሳይ አልደረሰም ስንል እግዚአብሔርን ፍርዱ አስቀመጠ ስንል ለስጋ ብቻ ነው የፈረደው። አሁንም ለነፍስ እግዚአብሔር ፍርድ አላስቀመጠም ብለው ነበርና ከርደተ መቃብር ከሞተ ስጋ ርደተ መቃብር ከሞተ ነፍስ ርደተ ሲኦል የሚባል ትምህርት በቤተክርስቲያናችን እየተጋጨብኝ ስለሆነ ነው እኮ። እንደዛ ከሆነ ድንግል እግዚአብሔር በስጋ ላይ ፍርዱ ሲያስቀምጥ መንፈሱ ከሰው ላይ አስነስተዋል። ስለዚህ ለነፍስ ብርሃንዋ መንፈስ ነውና የሰው መንፈስ ወደ እግዚአብሔር ሲመለስ ወይም መንፈሱ ሲያነሳ ስጋ ማነው ነፍስ በስጋ ፈቃድ ነው የወደቀው። ስለዚህ ስጋ ወደ መቃብር ሲወርድ ያው መንፈስ ማነው ነፍስ በሰይጣን ስር ወድቃለች። የኦርቶዶክስ ትምህርት ይሄንን ነው። ስለዚህ ነፍስም እግዚአብሔር ሲፈርድ ለስጋም ለነፍስም ነው የፈረደው። ኦኬ ስገልጠው የነበረው እሱ ነው ከገባ እንዲገባኝ ነው። ለስጋም ለነፍስም ከፈረደ እንዴት ብለው ነው መርገመ ስጋ መርገመ ነፍስ የሚባለው? አይደለም ለእመቤታችን ለኛም አልደረሰም። ሲጀመር እግዚአብሔር ለነፍስ ፍርድ አላስቀመጠም ብለዋል። እስቲ ነፍስ ትፈርዳለች የሚለው ነገር እስቲ ንገረኝ፣ ወይም ያስተማሩት እንደዛ ካለ ማራለሁ። የጠየኩት ይመልሱልኝና ወደዛ እንሄዳለን። መርገመ ስጋ መርገመ ነፍስ ሲባል ስጋ ሞቷል፣ የማነው ነፍስ ደግሞ በስጋ ፈቃድ ላይ ስለወደቀ ያ ስጋም ብርሃን የለውም። ህይወት በእርሱ ነበረች። እሷ የምታባ ዮሐንስ 1 ላይ በአማርኛ እንዴት እንደምታው አላውቅም። ያቺ ህይወትም ብርሃን ነበረች አይደል ይል የለ
ስለዚህ መንፈሱ ሲያጣ አዳም ነፍሱ በሁሉ ነገር በስጋው ስር ወድቀዋል። ለስጋ ፈቃድ የሚገዛ ሆኗል። ያ ማለት ኃጢአተኛ ሆኗል ነው። ሁሉ ኃጢአት ሰርተዋል። ስለዚህ የኃጢአትና የምትለው ኃጢአትና የምትለውን ስጋ እየተወራረሰ በድንግል ማርያም ደረሰ ከሆነ የኦርቶዶክስ ትምህርት አይመስለኝም አይደለምም ነው። ስለዚህ ከዚህ የተለየ ዲያቆን ዘማርያምን ሌላም ካለ ግን ያው ልትነግሩኝ ትችላላችሁ። የቤተክርስቲያን ትምህርት አይደለም ከሆነ አልገባኝም። መከራከርም እንትኑን በቃ ቢበቃን ጥሩ ነው። ከእሳቸው ጋር ይበቃናል። የናክል ከተነጋገርን በዚህ ሐሳብ አለ ዲያቆን ዘማርያም ባልኩት ነገር አይ ሐሳብ ሳይሆን ከእርሶ ጋር ተግባባ ነው። በሐሳብ እኮ አይደለም የመረጃ ጉዳይ ነው እንጂ ከእርሶ ጋር የሐሳብ ጉዳይ አይደለም። ስናወራም ግን ምንድነው ወጣው ነገር አይ ቆዩ እንደዛ አይደለም። እኔ አሁን ሐሳብ ላይ እኔም ሐሳብ እኮ አነሳለሁ፣ እርሶ ማሰብ ያነሳሉ። ተግባቡት ሐሳብ ላይ ሁሉ ጊዜ በመረጃ ሲሆን ያምራል። ዘመነ ቲክቶክ ደግሞ ሁሉ ነገር መረጃ ይጠይቃል። ለዛ መረጃ ብኖረው በጣም ጥሩ ነበር። ለምሳሌ ግን አንድ ጠይቆት እንዳው በኦርቶዶክስ ቤተክርስቲያን ውስጥ የተሐድሶ መናፍቃን ነበሩ ብለው ያምናሉ ሳያምኑ? በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም እኮ እሱን አንተን የማትወደውን ነገር ልመልስልህ። የኢትዮጵያ ኦርቶዶክስ እውነቱን ብቻ ይመልሱ። እውነቱን ልመልስልህ። ኦኬ። በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በማንኛው ቤተክርስቲያን ውስጥ ተሐድሶ አሉ፣ መናፍቃን አሉ፣ እምነት የጎደላቸው አሉ። ስለዚህ ነፃ አይደለችም። ስለዚህ በ1990 ዓመተ ምህረት 91 ዓመተ ምህረት የባድመ ጦርነት ከመጀመሩ በፊት የተሐድሶ መናፍቃን ሊወሯት ሊውጧት እንደነበረ ያምናሉ ሳያምኑ? ማን ነው እንደዛ ያለ? የለም መረጃ የለውትም። ማን ነው እንደዛ? የመናፍቃን መረጃ ነው የምታመጣው? ነው አይደል? መረጃ የለውትም አለውትም። በቀጥታ ነው የጠየቅኩት። ይኸው እንደዚህ አሁን እንደዚህ ዲስኩል ሰውን እንትን አይበሉ። እርሶ በጣም ታዝያለህ። ባለፈ ያላደረከው በጣም ነው ያዘው። ችግር የለም። ቆይ ይታዘቡኛል። ችግር የለም። ቆይ ውሸት ነው አይደለም? ውሸት ነው። ስለዚህ በ1991 ዓመተ ምህረት ላይ ምንም አይነት የተሐድሶ እንቅስቃሴ ኤርትራ ውስጥ አልነበረም። አሁን ማን አለ እሱ በማንኛው ቤተክርስቲያን ይኖራል እያልኩ እኔ ስለማንኛው ቤተክርስቲያን አራይ ቆጡ ምን ሆነ ነው እሱ የተቆጡ የሚያወሩት? ረጋብለው ነገራችን ለዋሽኔ ችግር የለም። ለዋሽ እርሶ እኮ ነው ካህን ነው እሱ እሱ ለምን አይረጋጉት? ረጋብለው ለምን እንደማያወሩት እርሶ በቁጣው ምን ይመስላል? ስታረግ በጣም ያበሳጫል። ላይ ገስት ላይ እኮ ነው ያሉት። ገስት ላይ ስላሉ ጓ ይበሉ። እሺ ረጋ ይበሉ። እንደዛ ጓ ካሉ ማን እኮ ነኝ ወጣት ከርሶ መቋጠር ልብኝ እኮ ነኝ። ረጋብዬ አክብሬ ስለማወራውት ረጋብዬ ስለማወራውት የእርሶ ንግግር ስለማያስቆጣ አይደለም። ጓ ስለማስለም አይደለም። እርሶ እንኳን ሽምጥጥ ያለ ውሸት እየዋሹ ዋጥ አድርጌ ተቀብየውታል። አክብሬውት እንኳን ጓ አላልኩም። በውሸት ደረጃ ካሰቡ በውሸት ደረጃ እንደርሶ ውሸተኛ የለም። ግልጽ እንገረኝ ካሉ ማለት ግን እኔ ዋጥ አድርጌ ቻልሳለ ስለ ውሸት ብለው ያው ብሎ ደግሞ ጓ ሲሉ ደግሞ እርሶ ላይ አያምርም። አሁን በቀጥታ ይመልሱ። 1991 ዓመተ ምህረት የነበረው በመካነ ሕይወት መድኃኔዓለም ቤተክርስቲያን የነበረው የተሐድሶ መናፍቃን እንቅስቃሴ ውሸት ነው ማለት ነው። በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርት ልዩነት ያላቸው ሰዎች ነበሩ። ያንን ነገር ደግሞ በሲኖዶሱም ይታወቃል። አቡነ እንጦንዮስ ለ16 ዓመት ዋጋ የከፈሉበትን ነገር ደግሞ እነዚህ መናፍቃን የሚባሉ ወይም ደግሞ የተሳሳተ ትምህርት አላቸው የሚባሉ ሰዎች የሲኖዶሱ ልዩ የሊቃውንት ጉባኤ ተዘጋጅቶ እነሱ በጉባኤ ይታዩ። ካልሆነ ግን ጉባኤ ባልተዘጋጀበት ነገር በማንኛው ሰው ላይ እኔ አልወግዝም ስላሉ አቡነ እንጦንዮስ ያንን እስካሁን ሞተዋል፣ በወህኒ አርፈዋል። አሁን ሲሆን ምን ብዬ ጠየቅኩት? በዛች ቤተክርስቲያን ተሐድሶዎች ነበሩ ወይ ነው እና ታዲያ እርሶን ምን ከተቱት እዛ እንጦንዮስ ጋር ምን ከተቱት እዛ ላይ? ስለዚህ አልኩ እኮ እነዛ አንተ ምንጭ ነው። ለምን ያልጠየቀ ለምን ይመልሳል? እኔ ምን ተደረገ ከዛ በኋላ ለተሐድሶች መናፍቃን ምን አይነት እርምጃ ተወሰደ አልጠየቁትም። 1991 ዓመተ ምህረት ላይ የኢትዮ ኤርትራ ጦርነት ተጀምሮ የከሸፈው ያ የተሐድሶ መናፍቃን እንቅስቃሴ መካነ ሕይወት መድኃኔዓለም ቤተክርስቲያን ላይ ሲደረግ የነበረው እንቅስቃሴ እና እዛ ሰንበቲት ውስጥ የተነበረው በሰንበት አዳራሽ ላይ ኢቭን ደግሞ ድንኳን ተክለው ምንፍቅና ክህደት ሲሰብኩበት ሲያስተምሩበት የነበረው ቦታ
በማርሻል ባንድ ነው የተደረገው? የፖለቲካው ነው ወይስ ደግሞ የሃይማኖት የትምህርት ልዩነት ያላቸው ሰዎች ናቸው? እስቲ ከመናፍቃን ሲያስተምሩት የነበረው ካልከው እስቲ አንድ ትምህርት እስቲ ንገረኝ። እሱ እመጣለሁ። መጀመሪያ ወደዛ እመጣለሁ። መጀመሪያ ይሄ ትምህርት እዛ ላይ የነበረው ፕሮግራም ኦርቶዶክሳዊ ነበረ? ትምህርቱ ውስጥ ንገረኝ። ኦርቶዶክሳዊ ነበረ ወይ? ትምህርቱ ውስጥ ንገረኝ። ትምህርቱ ኦርቶዶክሳዊ ነበረ ወይ? በከተከታይ ኦርቶዶክሳዊ ነበረ? አዎ፣ በሲኖዶስ ስለዚህ እኔና እርሶ አዳምጦኝ፣ እርሶ እንደ ትልቅ አባት አከብሮታለሁ። የኤርትራ ኦርቶዶክስ ቤተክርስቲያን ውስጥ በ1991 ዓመተ ምህረት ተሐድሶ የለም ብለው ያምናሉ። እኔ ደግሞ አለ ብለው አምናለሁ። ማንን እንደዛ አለ? ቆይ የለም ብለው ያምናሉ። የለም አለ እያለ አሉ አልኩ። ለዛ ደግሞ በቤተክርስቲያን ጉባኤ አዘጋጅታ ትጠራቸዋለህ። ስለዚህ በዛ በተደረገበት ነገር እነዛ ምን አለች ቤተክርስቲያን ተሐድሶ እንደነበረ ካመኑ በዛ ዓመተ ምህረት የተነሱ ተሐድሶ ናፍቃን ምን ተደረጉ? Thank you very much። የነን ብትጠይቅ አየህ ይገባሃል። እውነቱ ስለሚያስፈራ አትጠይቅም። እንደዚህ ያለ ታንጂብል ይሆናል። እንደዚህ አይነት ወርድ አይጠቀሙ። እባክዎትን እንደ ትልቅ ካህን ያውሩ። እባክዎትን let me explain that። የጠየቀኝ ጥያቄ በጣም አሪፍ ስለሆነ ቤተክርስቲያኗ ምን አደረገች አይደል ያልከኝ? Thank you very much። ይሄንን እንደዚህ የመሳሰሉ ነገሮች ስህተቶች አሉ ሲባል በዛን ጊዜ የነበረው አቡነ እንጦንስ ስለነበሩ ከዛ በፊት የመሃሉ ሀገር የአስመራ ሊቀ ጳጳስ ስለነበሩ በዛው ሐላም የጳጳስ ማለት ሲኖዶስ ምንድነው የሚባል ፓትርያርክ ስለሆኑ ያንን መንገድ ሃንድል ያደረጉበትን መንገድ ጉባኤ ተዘጋጅቶ ሊቃውን ተዘጋጅቶ ወደ ጉባኤ ይጠሩ እነዛ ስህተት አላቸው የተባሉ ሰዎች ነው ያለ ሲኖዶስ አቡነ እንጦንስ እንደዛ ነው ያለ። ያንን እንዲደረግ ያልፈለጉ ሰዎች እነዛ ቅዱሳን አባቶችን ፈጇቸው። እስካሁን በህይወት እንዳላቸው ራሱ አይታው። አንተ የምትዘባበተው እነዛ ሰዎች ላይ ይሄንን እርሶ ምን ከመት ለንግግር አይሆንም። የሆነ ትርፍ ቃል ሳይጠቀሙ የሆነ ነገር ሳይጠቀሙ ማውራት አይችሉም እንደ እርሶ። እንዴት ያደጉት እርሶ? በጣም ይሄንን በኤርትራውያን ባዘኑበትን መንገድ ጉባኤ ባልተደረገበት የተገደሉ ሰዎች የሞቱት እየተዘባበትክ ነው። በእነሱ ምን አቃጠሉት እርሶ? ተሐድሶ አለ ማለት መናፍቃን ምን አቃጠሉት እርሶ? ምን አቃጠሉት? የመቼ ነው የተሐድሶ ናፍቃ ደጋፊ ሆኑት እርሶ? ምን አንገባገቡት እርሶ? ምን ሆነዋል እርሶ? ይሄን አክል ተሐድሶ ናፍቃን ሽንጥ ገተረው ይከራከራሉ እርሶ እንዴ? እንደዚህ እውነት ማወቅ ስለማትፈልግ ነው እንደዚህ። በቃ ይሄ ባልፈልግ ለምን አወራታለሁ እንደዚህ አፋጥጬ? ለምን አወራሁት እንደዚህ ቁጭ አድርጌ? ለምን አቀኛ ይጫወታሉ እርሶ? ወይስ እንደርሶ ሆቶኝ እየተናገርኩኝ ሪስፔክት እያደረኩኝ ልናገሩት? ይሄንን ያዋጣል? ይሄ ይሻላል? እውነት ማወቅ ስለማይፈልጉ እንደዚህ ማድረግ ስለማይፈልጉ ነው እንደዚህ ማድረግ ስለማይፈልጉ ልበል? በየትኛው መናፍቃን አልካቸው አይደለም። እርሶም እንደሚያወሩት ክብር ነክ ነግ እየተናገሩ ልናገር? ይሄን ይፈልጉታል እርሶ? በየትኛው ጉባኤ መናፍቃን እርሶ በሚያወሩት ልክ እያወራው ላናግሮት ወይ? መጀመሪያ ቆይ በዚህ ጉባኤ መናፍቃን አልካቸው? በዚህ ላውራዎት ወይ? መጀመሪያ እርሶ በሚያወሩት ወይ ላውራዎት ወይ? ክብር አይወዱም እርሶ? በክብር አያወሩ? እንደዛ ማለት መበሳጨት አትችልም አልክና በቃ ክብር ተረጋግተው ለተሐድሶ መናፍቃን ሳይወግኑ በስርዓት የጠየቁት ጥያቄ በትክክል ይመልሱ። አላስፈላጊ ቃላት አላስፈላጊ ጆሮት የሚሰማ ከሆነ ካህን ቄስ ነኝ ብሎ የሚያምኑ ከሆነ ተረጋግተው እንደ ቄስ አክት ያርጉ። እያናገርኩት ያለው ለጠይቆት በቃ እንደዚህ ከሆነ ጥያቄው ተረጋ ብሎ ይጠይቁ። ላስረዳዎት። ዝም ብለው ትርፍ ቃል አይጠቀሙ። እርሱ አይጠበቅም። ይሄ ዲስሪስፔክት እያደረጉ የሚያወሩ ከሆነ እኔ በዛው ልክ አወራዎታለሁ። ግን እርሱ ነው የመጠበቅ በየትኛው ጉባኤ አላስፈላጊ ቃላት አይጠቀሙ። ክብር ይኑሮት። አሁን ካሁን በኋላ አላስጠነቅቆትም። ኦኬ። በየትኛው ጉባኤ ነው መናፍቃን ያልከኝ? በጣም ጥሩ። እሺ፣ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ መካነ ሕይወት መድኃኔዓለም ቤተክርስቲያን የነበረው እንቅስቃሴ ምን ነበር? አንተ እነዛ መናፍቃን ስትላቸው የነበረ ሰዎች በየትኛው ጉባኤ ነው መናፍቃን ያልከኝ? በቃ አይሆኑ እባክዎትን አይሆኑ ምን ነበር ነው ያልኩት?
ምን ነበር? ለምን ነው ማትነግረኝ? አንተ መናፍቃን ስትል ከላም በወህኒ የተባለው አባቶች ተሳስቼ ነው። አይ ተሳስቼ ነው። ይኸውልህ ተሳስቼ ነው። እርሶ እውነቱን ይንገሩኝ። መካነ ሕይወት ቤተክርስቲያን መድኃኔዓለም ቤተክርስቲያን ምን ነበረ? ለምን ነው ወደ ኋላ የምትለው? ለምን መናፍቃን ናቸው የነበረ? ተሳስቼ ነው። ይኸው እንደዚህ የምታሳስር ሰው ነህ አንተ። ይሄን እንደዚህ በጣም አሁን ይንገሩኝ። ለምንድን ነው ስታዛዝናቸው? በእናታቸው አባታቸው ተሳስቼ ነው። እርሶ ደግሞ አሁን ያደርጋሉ። መካነ ሕይወት ቤተክርስቲያን አዲስ አበባ ላይ የነበረው እውነታው ይሄ ነው፣ ዘማሪያም የነገራችሁ ውሸት ነው ብሎ ይንገሩኝ። አሁን ይቀጥሉ። ውሸትን ተከናንበህ እዛ ሄድ። ይሄንን ነገር በምናስረዳበትን ነገር እናስረዳለን። ለቤተክርስቲያናችን አይናገሩም። አሁን ለምን ፈሩ? አይታችኋል አይደል? ታደሱ መናፍቃን አይናገሯትም። ይሄ ተመልከቱ ምዕመናን፣ በጭራሽ አይናገሯትም። በምንም አይነት ተአምር ተንፍሰው አያወሯትም። ልብ ካሎት እርሶ ጀግና ከሆኑ፣ እውነተኛ አባት ከሆኑ፣ እውነተኛ ሰው ከሆኑ፣ እውነተኛ ቅስና አለኝ፣ እውነተኛ አባት ነኝ፣ እውነተኛ ቤተክርስቲያን ልጅ ነኝ ካሉ፣ ልብ ካሎት መድኃኔዓለም ቤተክርስቲያን ላይ መካነ ሕይወት አዳራሽ የነበረው ምን ነበረ? ልብ ካሎት ይናገሩ። ልብ ካሎት ጀግና ከሆኑ ይሄ በጣም ቀላል ነገር እኮ ነው የምጠይቀው። በጣም ጥሩ። በቃ ሌትስ ፕሮሲድ። ቀጥሉ። በቃ ቀጥሉ። ሸርቶ ላይ ያመልጡ አልለቆትም። ሸርቶ ላይ ያመልጡ እንደዚህ ሆነ ስለማትፈልግ ነው፣ መስማት ስለማትፈልግ ነው። እንደዚህ ስለማትፈልግ ሸሽቶ ላይ ያመልጡ። የለም አልለቆትም። መቼም አለ የተሐድሶ መናፍቃን ልንገሮት፣ በገቡበት ጉድጓድ ገብቼ በፖለቲካ ሀሳባችሁ ምንፍቅና ልትሰብኩ አልሰማችሁም። ይኸው ልንገሮት፣ በጭራሽ አልሰማም። በገባችሁበት ጉድጓድ ለእናርግና ለወረድ በቃ ኦኬ። እሺ ይቀጥላል። ስለፈለጉ እርሶ ለመሰሎት ሆቶኜ እንድናገር ስለፈለጉ በዚህ ልክ ነው ማወራውት። ካሁን በኋላ ክብር ስላልፈለጉ እርሶ ማለት ነው። ይሄ እውነት እንዲደበቅ ፈልጋ ነው፣ እንደዚህ እንደፈለገ ነው እየታወቀና ምናምን እዛ ጨራሪ ሰውነ በዚህ ልክ እንዳወራው ስለመጡ እንኳን ማርያም መጣሽ። አሁን ቀጥለው እርሶ በመድኃኔዓለም ቤተክርስቲያን ሳይደብቁ የነበረውን በስቅለት ቀን የነበረው መርሃ ግብር ስቅለት ሲሰግዱ ሰዎቹ አምልኮ ሲፈጽሙ በዛ ቤተክርስቲያን ላይ በፒያኖ በሳክስፎን የነበረው ስርዓት አምልኮ የኦርቶዶክስ ቤተክርስቲያን አካል ነበር አልነበረም? ወይስ ኢሳያስ አፈወርቂ ያስገባው ማርሻል ባንድ ነበር እዛ ሲከናወን የነበረው? ይሄን ያሳዩኝ፣ ንገሩኝ። አሁን ኦኬ ታንክ ዩ። በዛች ቤተክርስቲያን አሁን እንደዚህ ነበር የምትለው ታሳየኝና እመልስልሃለሁ። በዛች ቤተክርስቲያን የሆነ የነበረ ግን በዛች ቤተክርስቲያን አይደለም፣ በሌላ ቤተክርስቲያንም እንደዚህ ስህተት ያላቸው መናፍቃን ወይም ስህተት ትምህርት የኦርቶዶክስ ትምህርት የማያስተምሩ እንደዚህ ያሉ የተባለ የተነሳ እና ስማቸው የተጠሩ ከዚህ ጋምጣ የተጠሩ ስማቸው ነበሩ በዛች ቤተክርስቲያን። ስለዚህ በዛን ጊዜ የነበሩ ቤተክርስቲያኑ ወይም የዛን ጊዜ የነበሩ አባት ደግሞ ይሄ ትዕዛዝ አወጡ። ያንን ደግሞ እነዛ በዚህ ደረጃ የተከሰሱ ሰዎችን ወደ ጉባኤ ሊቃውንት አምጧቸው። ምን ሲያረጉ ነበር? አሁን እንዳልከው እንደዚህ ያደርጉ ነበር ካልከኝ የበርደል የኔን ተውት እባዬ ምናምን በደንብ ስሙት። የኔን ተውት በትክክል ስሙት። የኔን ንገሩኝ አላልኩም። እኔ ያልኩት ምንድነው መካነ ሕይወት መድኃኔዓለም የነበሩ በዝርዝር ንገሩኝ። እኔ ዝም እላለሁኝ። ምን አርገው ተጠየቁ? ይሄን ብቻ ይመልሱልኝ። ምን አርገው? ይሄን ነው ይመልሱልኝ። ቀጥሎ ይናገሩ። አሁን ሚውት ላይ ነው እያወሩ ከሆነ ሚውት ላይ ነው እያወሩ። ለምንድን ነው ሚውት የምታደርገኝ? እኔ አላረኩትም። እንትን ማድረግ አልፈልግም። አላረኩትም። ኦኬ ልንገርህ። ኦኬ ማን ነው አይደል ነው ግን ስታርጉኝ ነበር። እኔ እየገለጥኩልህ ያለብህ ልንገርህ። በኢንዲቪጁዋልስ ስማቸው የተጠቀሱ እንደዚህ ትምህርት አላቸው የተባሉ በዛም በሌላም ነበረ። በእናንተ ቤተክርስቲያን አልጠየቁትም። እሱን አልጠየቁም። ዝርዝር ጉዳይ ነው የሚነግሩኝ። መካነ ሕይወት ቤተክርስቲያን ውስጥ መድኃኔዓለም ቤተክርስቲያን ውስጥ አዳራሽ ላይ ሲከናወን የነበረው እነማን ናቸው የሚያከናውኑት? ምን ሲያረጉ ነበረ? ምን ነበር ትምህርታቸው? በዝርዝር ይንገሩኝ። እርሶ ተሐድሶ ካልሆኑ ይንገሩኝ። ነበረ የምትለው እኮ አንተ ነው። እሱ የማሳየት ግን በቃ ተሳስቻለሁ። እኔ ተሳሳትኩኝ። እርሶ ይንገሩኝ። ስህተት ተከናል በዛ ሄዳለ። ምንድነው እንትን የምትለኝ? ራስህ ላመጣው ነገር እኔ ላሳይህ? እንደዛ ነው የምትፈልገው? እሺ በቃ ይኸውላችሁ፣ ይሄ ነው እንግዲህ አይታችኋል። አይናገሯትም። ይኸውላችሁ ሲደረግ የነበረው ፕሮግራም በምንም አይነት ተአምር እኛ አባት አያወሯትም፣ በፍጹም አያወሯትም።
እንዲህ ነበረ ፕሮግራሙ እንዲህ ነበረ ፕሮግራም ልክ ስጠይቋቸው እንደሚያደርጉት ታውቃላችሁ። የሆነ ስህተት ያለባቸው ሰዎች ነበሩ። ከዛ መንግስት መጥቶ እንደዚህ ሲላቸው ከዛ መንግስት ደግሞ እንትን ሲወስንባቸው በቃ አለ አይደለ መጥቶ ተጠርቶ ከዛ አሁን ደግሞ ተጠሩና እንዲህ ብሎ ተወሰነባቸው። ከዛ መንግስት ደግሞ እንደዚህ ያላቸው በቃ በምንም አይነት ተአምር እኚህ ተሐድሶች አይመልሱት። በምንም አይነት ተአምር ሳይወጡ ግጠኝነት ገብተው አልቋችሁ ገብተው መምህርዬ ሳይርቁ ነበር የፈለኩትና አንድ ያስተልቁኝ 2 ደቂቃ አንድ ያስተልቁኝ። አዎ ምናልባት ሌላም ሰው ደግሞ ስልክ ከያዘ ዲያቆን ዘማርያም እኛ አባት ቀሲስ ናቸው ወይ እውነት ካህን ናቸው ወይ አሁን የገቡት ነው ሚኪዬ አንድ ፋይላችን ገብታችሁ ማየት ትችላላችሁ። አንዴ ሳይሄዱ ሚኪ ወንድሜ አንዴ በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በመካነ ገነት የሚደረግ የነበረ ኦርቶዶክሳዊ ነው ወይ ተብሎ ሲጠየቁ አዎ ኦርቶዶክሳዊ ነው አሉ። እሳቸው ያሉት እንዳሉት እዚህ ያላችሁ 1000 ሰዎች አይታችሁ ሰምታችሁ የራሳችሁን ፍርድ ታስቀምጡ ዘንድ በዛው የተደረገ በቀጥታ አሁን ሰማዕትን ያብለበይ ዘናጣን ከከፍለኩ ይሄ ኦርቶዶክሳዊ ነው። አቡነ እንጠኒዮስ የሚባሉ አባታችን እነዚህ ናቸው እርሶ ናቸው። ይሄ ኦርቶዶክሳዊ ነው። ይሄ ኦርቶዶክሳዊ ስርዓት ይፈቅዳል። ቤተክርስቲያኑ እዩት፣ መዘመራኖችም እዩዋቸው። ዶክተሩ የሚባሉት እየተዘባበትክ ነው ተብሎ የሚደረግ የነበረ የሚነገር የነበረ እሳቸው ናቸው። ይኸው ለተዘመረው መዝሙር ለተደረገው አገልግሎት ያው ሙጎሳና ክብር ምስጋና የተሰጠበት ነው። እንደው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን መጪ ራዕይ እነዚህ እንደሆነና በቤተክርስቲያን ለውጥ ማስመጣት የሚቻለው እነዚህ ወጣቶች ከያስክ ብቻ ነው ተብሎ የክርስትና አገልግሎት የድቁና መመዘኛ የክህነት መመዘኛ የሌለበት ድቁናና ክህነት የተሰጠበት ዘመን ነበረ። ታመናል እኮ ነበረ። ለምን እንዋሻለን? ለምን ሌላ እናስመስላለን? ለምናምነው ቅድሚያ ግንባራችን መስጠት ነው የሚገባ እንጂ ማስመሰል በሁለት መሃል ሆነ መጫወት አስፈላጊ አይመስልኝም። ቀጥል። ቃሌ ወጣውን ደግሞ ሲቀጥል አንድ ማስረጃ ያለ ቪዲዮ ምናልባት ከቪዲዮ ጋር አያይዘውት የእሳቸውን ፕሮፋይል ገብታችሁ ብታዩት ብትመለከቱት ዲያቆንዬ በእውነት ገብታችሁ ቪዲዮን ብቻ ሁላችሁም ኦርቶዶክሳውያን ግቡና እዩት ቪዲዮአቸውን። እኔ አንድ ካህን እንደዚህ አይነት ሪአክሽን አለው ወይንም እንዲህ አይነት ማንነት ይዞ ይቀርባል ብዬ በራሴ በግል አላምንም። ገብታችሁና ፍረዱ ለራሳችሁና ቢኪ ሌላ ስልክ አንድ ስልክ ነው ያዝከው? አዎ ስልኬ አንደኛው ስልክ ቻርጅ ዘጋብኝና ካለ ኬኩዬ ከቻልክ አንዴ ማውጣት ከቻልክ የእሳቸው ፕሮፋይል ውስጥ ግቡ እና አልችልም ኬኩዬ። እሺ ሌላ ሰው ካለ እስቲ አቢሲኒያ ከቻልክ ወይ ሌላው እንትኑ ስማቸው ድል በድል ክብራብ ቀሲስ ክብራብ ዲያቆንዬ አልችልም ወንድሜ ቀሲስ ክብራብ ዲያቆንዬ አጼ ይኩኖን አስገባው ወይንም አስገቡኝ እያለ ነው እሱ ያስገባና ያሳያችሁ ፕሮፋይላቸውን። ኬኩሽ አስገባው አንድ ቁጥር እየጻፈልን ነው። ታብታብ አድርጉ እስኪ አንድ ጊዜ ትንሽ ኮፒ ሊንኩንም ከፍ አድርጉት እስኪ አንድ ጊዜ ጎሽ እንደነማመጥ እሺ የሚሉ ሰዎች አሉ። እነ ዘማርያም ያስገቡት አሳያቸው እንግዲህ
አተልቃቸው አሁን የገቡት አሁን ይናቸው ተመልከቷት። እያሳለፍ ካሳያቸው ልታጅ ያው ይናቸው ካህኑ ያው ካህኑ ዘልደታዬ በጣም እናመሰግናለን። እንግዲህ እንድታዩዋቸው ስለፈለግን ነው። ካህን ነን ብለው ነው የሚመጡት፣ ቀሲስ ብለው ነው እንግዲህ አይታችሁታል ፕሮፋይላቸው። ስለዚህ ያን ያህል ብዙ ርቀት ሜዳ ያስፈልግን እንዲያቆን እርሶንም አደከሙት። ይቀጥሉ እርሶ። ለዚህ ነው አሁን የምናነሳው ነጥብ ግልጽ እንዲሆን ስለፈለግን ነው ብዙ ያነሳ ነው። ትላንትናም ስላወራንበት ዛሬም የገባው ለዚህ ነው። በራእይ ስጦታ አንዴ 2 ደቂቃ ራእይ ዲያቆን ያው አስፈላጊ ከተባለው አሁን ከተነሳው ርዕስ ላይ የሚያስፈልግ ማስረጃ በቅርብ ላይ ካለ 2 ደቂቃ ሳያቸውና ወደ መምህር ዘማሪያም እንመለሳለን። እሺ በመጀመሪያ እኮ አማርኛ ብዙ አይችልም ግን ይሰማል ነው በደም መጀመሪያ ተሐድሶ የለም ያለ ሰው ከኤርትራ ነበር። እሱ ነው ተሐድሶ ነው። በኤርትራ የነበረ በጣም ብዙ ነው ተሐድሶ የነበረ። ከዛ በማስረጃ ደግሞ አለኝ መሰለኝ ይሄ ሲስተም አለ አንዳችሁ ኤርትራ ውስጥ የነበረችው ኦርቶዶክስ ቤተክርስቲያን እና እዚህ መሀል ከተማ መሀል ሀገር የነበረችው ኦርቶዶክስ ቤተክርስቲያን ደርሰውበት የነበረውን የተሐድሶ እንቅስቃሴ ማንም አያውቅም። በኤርትራ አካባቢ የነበራችሁ ሰዎች ጥቂት ሲቀረን ነው የ93 ጦርነቱ 93 91 የተጀመረው ጦርነት ጥቂት ሲቀር ነው በኤርትራ የነበረችው ቤተክርስቲያን ከመጠን በላይ ተሐድሶውን አስፍተውት ነበር። ስለዚህ ምን ይባላል? ስላሴና መድኃኔዓለም ቤተክርስቲያን ውስጥ ከቅዳሴ በኋላ እንዲታወጅ ነበር። ይሄ ታሪክ አይደለም፣ በዘመኔ ያየሁት የሰማሁትን ነው የምነግራችሁ። ያረጋገጥኩትን ሰነድ ያለውን ነገር ነው የምነግራችሁ። ቅዳሴ ከተጨረሰ በኋላ ነገ አስመራ ሙሉ ወንጌል ኮንፈረንስ ስላለ እንድትሄዱ ተብሎ ይነገር ነበር። ሙሉ ወንጌል ቤተክርስቲያን ማስመራ ያለችው እዚህ ኦርቶዶክስ መድኃኔዓለም ነገ ኮንፈረንስ ስላለ እንድትሄዱ ከዛ የለም ያለ ሰው በምንም የለም ሁሉ የኦርቶዶክስ የነበረ ጊዜ ነው። በጣም ከባድ ነው የነበረ ጊዜ ነው። እዚህ ይቅርታ ማግኘት ላይ አይችልም። ትግርኛ ይሰማል ነበር ግን በጣም ጥሩ ነበረ። ትግርኛ አድርገህ ሀሳብ ግለጽ፣ እኔ ተቀልልላቸዋለሁ። ችግር የለም። ያለህን ሀሳብ አጠር አድርገህ ሳታስረዝም ግለጥ። እሺ በመጀመሪያ እዝናይ ተሐድሶ ነገር በጣም በነበረ ጊዜ እዚህ የኤርትራ ፓስተር ነበረ ጊዜ ሆይም የኤርትራ ፓስተር ነበረ አቡነ መቃርስ የተባለ አቡነ ኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ኤርትራ
ከም ታሪክ የለን ናይ ቀዳማይ ናይ ኤርትራ ጳጳስ አቡነ ፊልጶስ ሻርሻይ ድማ አቡነ ባሲሎስ ይባላል ሕጂ ካብ ቀዳማይ ክሳብ ሻርሻይ ዘለው አቡነ መቃርስ ዝብል ሽም አይረክብና ስለዚ እዚ መቃርስ ዝብል ግን ካብ ጵጵስና ካብ ግብጽ ብዝወሰዶ ብዝብል ሲያመ ዝኸይ ዘሎ ኣብቱ ዘለው ድማ ብኡ ዝኸደ ዳእምበ ናይ ኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን አቡነ መቃርስ አይትፈልጦም ጳጳሱን አይነበሩም አታሪክ ዜም ስለዚህ አቡነ መቃርስ ተዋህዶ ሽም አቡነ መቃርስ ይኸይ ዘሎ ኪደት መንፈቅናውን ኦርቶዶክሳዊ ትምህርት ዘየለም ስለዚህ ኤርትራ ኦርቶዶክስ ካ ኮኒናቶን ወጊዛቶን ስለዚህ አባ መቃርስ የተባለ ሰው ውጉዝ ናቸው ሁሉም አው ዘሎ አገልግሎት ዘለውን ካሎትም በሙላአቱም ውጉዛት ማለት ቤተክርስቲያን ጌራቶሎሚ ማቀ ማለት ስለዚህ እዞም መጨምጨና ካህን ከዛራው ጸንሐ ግና እንታይም ኩሉ ጸኒሁን ናይ ግብጽ ሁሉ ጸኒሁን ግብጽን አይትፈልጠውም ግብጽ ምንም ነውለጅ ነው ያለም ከአባ መቃርስ ግን ስለ ተሐቢው ዘሎ ግን ኣብ ግብጽ እንዳተባሉ ግብጽ ከም ዘይትፈልጠው በዓላ መግለጽ ዘውደቀትሎም ነገር ስለዚህ ኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ከም ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ኦሪየንታል አንድ ትምህርት ነው ያለ ሌላ ትምህርት ነው ያለ ስለዚህ እዝና ኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ከምና ኢትዮጵያ ሓደ ኮይና ትምህርት ሓደ እዚያቶም ግን መንፈቅና ኣብ ኤርትራ ኦርቶዶክስ ተዋህዶ ብ1998 ተሐድሶ አይነበረ ወይ ድማ ተሐድሶ የለን ዝብል ሰው እንተለ ንሱ ነው ተሐድሶ ስለዚህ እዚያ ክብል ፎቶ ምናልባት በጠቅላላ ግን ህሊና አቦ ይተረጎማል ይቀርታ አማርኛ አይችልም ግን ይሰማል ያለውን ሰምታችኋል ያልሰማችሁ ግን አጠር ያለ ሰንተንሽ ያመነ የተጠመቀ ይድናል የሚል ትምህርት በኢትዮጵያም በኤርትራም በግብጽም በሶሪያም በአርመንም በህንድም መልእክቱም ዓላማው መለኮታዊ ይዘቱም የታወቀ ነው ኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በእምነት ብቻ ሳይሆን በቀኖናም ጭምር እምነትና ቀኖናም ብቻ ሳይሆን በሃይማኖታዊ ባህልና ባህል አንድ ነው ምንም ልዩነት የለም የተባለው መስመር ለተባለው ዲያቆን የተናገረው ነገር መጨረሻው ላደርገው የፈለኩት ምክንያት ምን አለ ተሐድሶ በኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የለም ብሎ የሚናገር ሰው ወይ እሱ ራሱ ተሐድሶ ነው ወይም ደግሞ እሱ ራሱ ከተሐድሶ ቅልቅል ያለበት አስተምሮ የያዘ ነው ወይም ደግሞ ለነሱ አጉል ጥብቅና የሚቆም ካልሆነ በስተቀር የለም ብለን መዋሸትና መሸፈን አንችልም ነው ያለው በመጨረሻ ላይ ይቀጥሉ መምህር እንዳለይዝ ቃሎት ያሰማል እግዚአብሔር ያኮርልን እስቲ የገባችሁ ልሳነ ተዋህዶ ዘፍቅረ እግዚእ ምናምን ገብተዋል እና ድል በድልም እሺ ሐሳብ ስጡና አመሰግናለሁ ዘማርያም በእውነት ስላስገባኝ እኔ ቄስ ነኝ ያሉት ሰው ከመውጣታቸው በፊት ብገባ ደስ ይለኝ ነበረ ምናልባት እኔ ብዙ ደቂቃ አልወስድም አንድ 3-4 ደቂቃ መናገር ፈልጋለሁ ስለ ኤርትራ ተሐድሶ ስለተባለው እንደውም እናንተ ወደ ኋላ ነው ቀደም ብላችሁ እያወራችሁ ያላችሁትና ተሐድሶ እንደ ኢትዮጵያ አቆጣጠር በ95 በ96 ከዛኛውም በባሰ መንገድ አሁን ቅድም ስለተነሱት አቡነ እንጦንዮስ ፓትርያርኩ ማለቴ ነው እኔ ኤርትራ ውስጥ ስለነበርኩኝ ለተወሰነ ጊዜ ኤርትራ ውስጥ ነበርኩ አሁን እንኳን ውጭ ነው ያለሁትኝና በተለይ እንደው በደንብ ሰው ያላወቀው ምናልባት ታውቁት ይሆናል ዶክተር ፍጹም የሚባል ቄስ ኢየሱስ ቤተክርስቲያን ሙሉ በሙሉ እዛ ነበር ሰው የሚያገለግለው የተሐድሶን ስራ ነበር የሚሰራው ፓትርያርኩ በግልጽ ደጋፊው ነበሩ ፓትርያርኩ የተሐድሶን ስለ ተሐድሶ ምንነት የሚረዱ አይደለም እውነት ለመነጋገር አያውቁትም ከገዳም ነው የመጡት ሰውየው በጣም ብልጥ ነው እግራቸው ላይ ነበር ይሄድ የሚወድቀው ልክ ራሱን ንጹህ አድርጎ ነበር የሚቀርበውና ካለማወቅና ካለመረዳት ነው ፓትርያርኩ ብዬ ነው ማምነው ሆኖም ግን ዋና ቀንደኛ ደጋፊው ነበር ለመታሰራቸው እንደው ለጊዜው እቀባ የተደረገባቸው ምክንያቱ እሱ ነው የሳቸውን ልቶና ስለ ተሐድሶ ግን በግልጽ መነጋገር ካስፈለገ እስከ ቅርብ ጊዜ ድረስ ሰውየው እስከሚታሰርበት ድረስ በደንብ
እኚህ ፓትርያርክ ስማቸውን ንገራቸው ለሰው እየረሳው ሰው ደጋግመ ንገራቸው ይህን ስም እኚህን አቡነ እንጦንዮስ አቡነ እንጦንዮስ መጀመሪያ ላይ እንዳይናገሩ በቃ በእሳቸው ቤተክርስቲያን ላይ እንዳንናገሩ እኛ በአካል ስለነበርና ከሁለት ጓደኞቼ ጋር ከኢትዮጵያ ነው የሄድነው። በተለይ ኤርትራ ውስጥ ሁለት ነገር አለ። አሁን ቅድም በትግረኛ ሲናገሩ የነበሩ ወንድሞች ያውቁታል። በተለይ ከኢትዮጵያ የሄዱት በዚህ እንግዲህ በወቅቱ እንደ ሁለተኛ ብሔር ነበር የሚታዩት። እንዲያውም አምቼ ነው ስማቸው መጠሪያቸው አምቼ ይባላሉ። ለምን እንደ ኢትዮጵያ ኦርቶዶክስ ነው የሚጓዙት። ከማህበረሰቡም የተገለሉ ናቸው። ለእውነት ከሆነ ኤርትራዊም ቢሆኑ በጣም ይታገሉ ነበርና እኛ ዛበርንበት ጊዜ ይሄ የሚባለው ቄስ በፍጹም ታድሶነትን ነበር የሚያስተምረው። ህዝቡ ሁሉ ሄዶ ነበር። የተወሰኑ የማህበረ ቅዱሳን ልጆች ነበሩ፣ ይታገሉ ነበር። እነሱንም በምክንያት ያሳስራቸው ነበር ሰውየው። መጨረሻ ላይ ይሄንን እኛ ስናይ ገዛባንዳ መድኃኔዓለም የሚባል ቤተክርስቲያን አለ። እዛ እውነቱን መናገር ስንጀምር እንዲያውም እኛን ምን አለን፣ ይሄን ወርድ ስጠቀም ይቅርታ አድርጉልኝ፣ ወያኔ ለስለላ የላካቸው ናቸው ብሎ ትምህርት ማለት ከሰንበት ትምህርት ቤት ጋር እንዳንግባባ እንዳንቀርብ አሳገደን ማለት ነው። እኛ ቄስ ፍጹም የሚባለው መጨረሻ ላይ ግን መንግስት የኤርትራ መንግስት ያው እንደምታውቁት በሃይማኖት በኩል እንደዚህ አይነት ነገር አያውቅም። ሰውየውም የተማረ ነው፣ ስፔሻሊስት ነው፣ የአእምሮ ስፔሻሊስት ነው። በአገሪቱ ላይ የመጀመሪያው የአእምሮ ስፔሻሊስት ነው በነገራችን ላይ ቄስ ፍጹም ማለት ዶክተር ፍጹም። ስለዚህ የተማረም ስለነበረ በተለያየ ምክንያትም ደግሞ ከውጭ መንግስታት ጋርም ግንኙነት ስለነበረው የሃይማኖቱን ጉዳይ ያስፋፋው ሲሄድ አቡነ እንጦንዮስ እንዲያወግዙት ሲጠየቁ እኛ ዛባ አካል ነበር። እሳቸው ግን ያን ሊቀበሉ አልፈለጉም። ልጃችን ነው ከተሳሳተ እናስተምረዋለን አሉ። አስተምሩና ሽመልሱት ሲባሉ እሳቸው እንዲያውም ከመንግስት ጋር ልክ ተጋቡ ማለት ነው። እና ተሐድሶ በጥልቀት የነበረበት ሰውየው ሲታሰር ነው በጥቂት እንኳን የቆመው ማለት ነው። እና አሁን ሰውየው እስካሁን ድረስ እንደታሰረ ነው። እና ተሐድሶ የለም የሚባለው ውሸት ነው። ይሄን ሰውየውን ቄስ ነኝ ብለው የገቡት ፍጹም ተሐድሶ ናቸው፣ ከዛ ጋር ግንኙነት ያላቸው ናቸው። እና እንደው የማውቀውን ለመናገር ብዬ ነው እዚህ ስጨቀጭቃችሁ የነበረው። አመሰግናለሁ ግን እድሉን ስለሰጣችሁኝ። በተለይ የቄስ ፍጹም ነገር መረሳት የሌለበት ነው። ዋናው ሰው ነው ለማለት ነው። አመሰግናለሁ። ምንም እንኳን መንግስት ከመንግስት ጋር መጋጨታቸው ትክክል ነው ብለን ባናምን አቡነ እንጦንዮስ ግን ጭራሽ ፍጹም እኮ ከታሰረ በኋላ እንዲፈታ እኮ ጠይቀው በትክክል ጠይቀዋል እኮ ኢሳያስ። እንደውም እልው ሲቀጥል ይሄ ነው መታሰራቸውን እየደገፍን አይደለም። ሸውዷቸው ይሁን አታላቸው። በነገራችን ላይ የእሱ አቀራረብ ኢትዮጵያ ውስጥ ያሉት ሐዲሶች የሚያደርጉት ሊቃነ ጳጳሳት ጋር ይቀርቡና አባቴ ብሎ እግራቸው ውድቅ ይላሉ። ከዚያኛ ብፁዓን አባቶች እገሌ እኮ ተሐድሶ ነው ስትሏቸው እቤቴ ይመጣል እግሬን ጎንበስ ብሎ ወገቤን ነው የሚስመው፣ ጉልበቴን ነው የሚስመው፣ እንደው ጫማህን ካላጠብኩኝ ብሎ በየጊዜው በጣም ተንኮላቸው ሰው እንዳያቀባቸው የጳጳሳትን ስልክ የጳጳሳትን አድራሻ በጣም የሌለ ቀርቤታና ፍቅር ያሳያል። ለምንድን ነው የሚያደርጉት? እንዳይታወቅባቸው ድንገት እንኳን ኦርቶዶክሳን ነቅተውባቸው እንኳን ሊያስወግዛቸው ሲመጡ የኔ ልጅማ እንዴት ይወገዛል? ጥላቻ ነው መሆን ያለበት እንጂ ነገር እንዲሏቸው ማለት ይሄ ሴራ ዛሬ በኢትዮጵያ ውስጥ አሉ። ዛሬ እንደው ስም መጥቀስ የለብኝ ነው እንጂ አሉ። የጳጳሳት የመኪናቸው ሾፌሮች ሆነው ዲያቆን ነኝ ብሎ እልል ያለ ተሐድሶ እኮ ነው ያውቃል። እየሰማ ከሆነ ማለት አሉ። የሚያስደነግጥ ማለት ከጳጳሳት እግር ስር አይጠፉ ዘሴም ምስሩ ፍጹም ያደረገ ያንን ነው። ለምንድን ነው የምትንጫጩት? የተሐድሶ ናፍቃን እንቅስቃሴ ሲነገር ለምንድን ነው የምትጮሁት? ለምን ትጮኻላችሁ? ዓላማ ካላችሁ ድጋፍ ካላችሁ ሂዱና ግቡ፣ ከሌላችሁ እጃችሁ መሰብሰብ ነው። ፍጹም እንዲፈታ በጣም ነበር የታገሉት እሳቸው። ከዛ እንደውም መጥቶ የአሜሪካ መንግስት መጥቶ ምናምን ነገር ጭራሽ እንዲፈታ ጠይቋል። የሚገርማችሁ ልዑካን ተልከው በደንብ ነው የማውቀው። ዝም ብሎ ወሬ ነው የምትሰሙት ምናምን ነገር ከአንድ ገድ ምናምን ነገር ምናምን እንደዛ የሚባል ነገር የለም። ማለት የሚገባው አንድ ሰው እኔ መረጃ የለኝም እኔ አላቅም ነው ማለት ያለበት። ነገም ከነገ ወዲያ ማለት የሚገባው ይሄ ነው እንጂ ዝም ብለው ጠይቋቸው። መካነ ሕይወት ምን ነበረ? ልክኛው ምስካይዟ መድኃኒዓለም ብለን ጠራ የለ 6 ኪሎ ያለው ልክ እንደዛ ሁሉ መካነ ሕይወት መድኃኒዓለም ቤተክርስቲያን ምን ነበረ?
ያ ሁሉ ሲጨፈር የነበረው ቤተክርስቲያን ስርዓት አምልኮ የተከናወነ ያ ሁሉ በፒያኖ በጊታር ሲጨፈር የነበረው አዳራሽ ላይ በእነ ይልማ ጊዜ ካለው ዝማሬ ጋር የሚገናኘው እነ ኪነጣው የዘመሩበትን በአርጋኖን የዘመሩበትን መዝሙር ጋር ነው የሚገናኘው። በኦርጋን ከዘመሩት መዝሙር ጋር ይሄ የሚገናኘው ምን ከምን ጋር ነው የምታገናኙት? ይሄንን ፍራንክሊ ይሄንን መነጋገር አለብን ነው። ስለዚህ እዚህ ውስጥ ያሉ ሰዎች አሉ፣ ጎራችሁ መለየት አጓጉል የሆነ ጥላቻም ሆነ አጓጉል የሆነ እናንተን ማለት ማጥላላት እናንተን መስደብ እኛ የምንፈልገው ነገር እናንተን በማግለልም የሚገኝ ዕውቀት እንደሌለ ብቃት እንደሌለ እናውቃለን። ብርቃችንም አይደለም ብርቃችን። በተረፈ እንደዚህ እኛ ወንድሞችን መታችሁ እንደዚህ ብንብላቸው እንደዚህ በመቆርቆራቸው ምናምን ብስሏቸው እነዛ ማርያም ተሸማቀው እንደዚህ አንገት ደፍተው ሄዱና ታሪኬን ወደኋላ ተመልከቱ። መነጋገር ከፈለጋችሁ ሄዱና ወደኋላ ምን ያደርጉ ነበር እነዛ ማርያም የዛሬ 6 እና 7 ዓመት ወላችሁ ወደኋላ ተመልከቱ። በዚህ ተሐድሶ ናፍቃን ሴራ ጥርሳቸው የነቀልንበት ነው ሴራቸው። አሁን ቲክቶክ ስለመጣ የ3 ዓመት የ2 ዓመት ታሪክ መስሏችሁ እና አንሽዋል። እጃችሁን ሰብስቡ። እዚህ ውስጥ ያላችሁ ሰዎች እጃችሁን ሰብስቡ። እንደኛ ጠይቋቸው። እኔ እንደዚህ ምንፍቅና ውስጥ ያሉት ሰዎች አውቃለሁ። እንዲህ ያሉ ሰዎች አለ። ይሄው ወንድሞች አለ፣ ህሊና አበው አለ፣ ለንሳነ ተዋህዶ ወንድሞቻችን አፖስትልስሽን አሉ። ጠይቋቸው። የነበራችሁ ሰዎች ሲነገሩን አቁን ምን ነበረ? ዘማሪ የሚያወራው ውሸት ነው ወይስ አለ? ምንድነው የሚከናወነው? ጠይቋቸው። እንዴ አሁን እኮ የሚገርማችሁ በዚህ በስደተኛ ካምፕ ላይ ያሉ ኤርትራውያንን ምናምን ሲወስዷቸው ለውጪ ፕሮቴስታንት እያደረጓቸው እኮ ነው። አንድ ስም መግለጽ የማልፈልገው አንድ አባት የቤተክርስቲያን አስተዳዳሪ ናቸው። አስተዳዳሪ ሆነ ልጃችን ውስጥ ቤት ሲያሳድጉት ፕሮቴስታንት አድርገው ነው ያሳድጉት። ሞት አይቀርም። ልጁ ሲያድግ አባቴ እኮ ጴንጤ ነው አለ። ግን እኮ የሚገርማችሁ የቤተክርስቲያን አስተዳዳሪ ነበሩ። ይሄን አናቅምኛ እናንተውን አረጋ መሆናችሁ ነው አይደል? የለም እኮ ተሐድሶ የለም እኮ እንደዚህ የሚባል እኛ አናቅም አሉ። እናንተ ብቻ ነው መረጃ ያለ እና ዝም በሉ። ቶታሊ ልጁ ሲያድግ ጴንጤ ሆነ። የሚገርማችሁ ከዛ ጭራሽ አወጣው። አባትየው ከሞተ በኋላ አባቱ የሚጠቀምበትን መጽሐፍቶች ሁሉ ከቤት አወጣው። የሚገርማችሁ ይሄው ምን ሆናችሁን አባቴን ቄስ ነው ብላችሁ የምትቀርቡት? አባቴ እኮ ቤት የሚያስተምረኝ እኮ ይሄንን ቸርች ይሄንን ስም ብሎ የጴንጤዎችን ቻናል እያሳየ ይሄን እኮ ነው ስማም ይለኝ አባቴ ይሄን እኮ ነው አዳምጥም ይለኛል። ልጁ እኮ ሰር እንኳን ጋር ጭራሽ ቤት ውስጥ ያለውን የመናፍቃን ታሉዝ መናፍቃን መጽሐፍ ሁሉ አሳየ። ስዊድን ያላችሁ ታውቁ የለም ይሄ ውሸት ነው የማወራው። ይሄ ቄስ ነኝ ተብዬ የቤተክርስቲያን አስተዳዳሪ አልነበረ። ለዚህ ነው አንዳንድ ጊዜ ነገሮች እየከፉ ነገሮች እያየሉ የማይሆን መልክ የተሰጣቸው ሲመጣ መሸጎጫ ይፈልጋሉ። ስለምጠላን ነው እንትን እንዳይገለጥ ፈልጎ ነው እንደዚህ እንዳይደረግ ፈልጎ ነው እንደዚህ እንዳይደረግ ፈልጎ ነው እንደዚህ እንዳይደረግ ፈልጎ ነው ብሎ ይወሸቃል። አሁን የለም ያ ጊዜ። የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር በአስተምህሮ በትምህርት ኦሪየንታል ውስጥ ያለች ናት። መንግስትን የኤርትራ መንግስትን በመቃወም አሳባችሁ ግን ሌላ ጳጳስ ሾማችሁ ሌላ አባት ኖሯችሁ በዛ የሚሰጥ ቅስና በዛ የሚሰጥ ድቁና በዛ የሚሰጥ ክህነት ሁሉ ውድቅ ነው፣ አንቀበለው። ያ ብቻ አይደለም፣ የክህነት ብቻ አይደለም፣ በትምህርትም ደረጃ የተሐድሶ መናፍቃንን ትምህርት ነው የሚከተሉት። በጣም ነው የሚያቀራቸው። ተሐድሶ አለ ለማለት በጣም ያቀራቸዋል። አላያችሁም? ቅድም ስጠይቃቸው ኤርትራ ውስጥ ተሐድሶ አለ ስላቸው አይ እኔ አንተ ደስ ይላል መልሰው ትክክለኛ መልስ ምንድን ነው ስትሏቸው አይ እንደዛ ሳይሆን በኤርትራ ብቻ ሳይሆን በግብጽ በኢትዮጵያ በሶሪያም በአርመንም ተሐድሶ ይኖራል። አይናገሯትም። ኤርትራ ቤተክርስቲያን ውስጥ ተሐድሶ ናፍቃለሁ ተብለው መናገር አይፈልጓትም። አይ ሁሉም ጋር እንዳለ ይኖሩ ይችላሉ። የተሐድሶ ናፍቃን ማለት ኦርቶዶክስ መስለው ግን ፕሮቴስታንታዊ ስብከት የሚሰብኩ ቤተክርስቲያናችንን ከተቻለ ሊውጧት። እግዚአብሔር እኮ ነው የተፋን። የኢትዮ ባድመ ጦርነት እኮ ጦርነት ለበጎ ነው አይባልም እንጂ አልቆልን ነበር። የዛን ጊዜ ጨርሰው የሚገርማችሁ ጨርሰው ከቸርች ሉተራን ቸርች እንዳትቀሩ መድኃኔዓለም ቤተክርስቲያን ይባላል። መድኃኔዓለም ቤተክርስቲያን ደግሞ ሉተራን ቸርች እንዳትቀሩ ይባላል። ቅዳሴው ካለቀ በኋላ እኮ ማይክ ተይዘው እንደዚህ የሚባለው ይሄንን ዝም በሉ ነው የሚሉት። እስቲ አስቡት እናንተ እኛ በመናስቀድሰት የኢትዮጵያ ኦርቶዶክስ ቤተክርስቲያን የትኛውም ደብር ላይ ኢትዮጵያ ውስጥ አንድ ቄስ በኋላ ሙሉ ወንጌል ላይ ኮንፈረንስ አለ እንዳትቀሩ ምን እንደምታረጉት እናንተ እስቲ እግዚአብሔር ያሳያችሁ። እስቲ እንደዚህ ብሎ ቢነገር ይሄ እኮ የፖለቲካ እኮ ነው፣ ይሄ እኮ የፖለቲካ ተቃውሞ እኮ ነው፣ ይሄ እኮ ፖለቲካ ስለሚጣላቸው ያሉ። ስለዚህ አሁን ለምንድን ነው የምታነሱት ከተባለ ሚናችን መለየት ስላለብን ነው።
እኔ ማገለግለው የኦርቶዶክስ ተዋህዶ ከሆኑ ወንድሞችና እህቶች ጋር ነው ማገለግለው። ቅድም እንደተናገሩት እንደ ኤድና እንደገቡትም ክብረ አብ የሚባለው ሰው ገብተው ኦርቶዶክስ ተዋህዶ መሆን እንፈልጋለን፣ የኤርትራ ኦርቶዶክስ ክርስቲያን ምዕመናን እሰየው ወንድሞቻችን ናቸው፣ አብረን እናገልግል። ተሐድሶ ግን እንዳትለኝ የነሱ ሲራ አይታችሁ ግን ደግሞ የኤርትራ ኦርቶዶክስ አካል ነኝ ተሐድሶ ግን እንዳትለኝ፣ ተሐድሶ ግን ነኝ። በዚሽ ቢራ ነው የሚጫወቱት ማለት ይሄ መቆም አለበት ካሁን በኋላ። ይሄ ነው የገባንበት ዓላማ። የጠየኳችሁ መረጃ ሳይምላችሁ ለዚህ ነው። ሲመጡ ራሱ ካሁን በኋላ አንድ አለ ደግሞ ዲያቆን አለ ቀለሜ ጋር ገብቶ የኤርትራ ኦርቶዶክስ ክርስቲያን ዲያቆን ነኝ እያለ ገብቶ እየተቀበለ ይህን ዝም በሉ፣ ችግር የለውም። ለምን ይታላችሁ? ችግር ከሌለው እናንተ ገብታችኋል። ለኔ ግን ችግር አለው። ስምማ ምን ዋጋ አለው? እርሶማ ቀሲስ ክብረ አብ እኮ ይላል። መርጌታ ሙሴም እኮ መርጌታ ሙሴ ነኝ እያለ ነው። ግን እኮ በቅዱስ ሲኖዶስ ተወግዟል። ጽጌ ስጦታውም እኮ መርጌታ ጽጌ ስጦታው እኮ ይላል። ትግል ተወግዟል እኮ። መርጌታ የሚለው ቃል ከፊት ለፊት ጽፎ ስለመጣ እዚህ ላይ ቲክቶክ ላይ ስለጻፈው መርጌታ ሙሴኔን ብሎ ጥምጣሙን አድርጎ ጽሁፉን ጽፎ ስለመጣ መርጌታ ማለት አይደለም። ይሄ በጣም መሰረታዊ ጉዳይ ነው፣ መለየት ያለበት ነጥብ ነው። ሁላችሁም ሐሳብ ስጡበት። በየገባንበት ደግሞ አፕዴት የሆኑ መረጃዎች ደግሞ እናነሳዋለን። አሁን ስታነሱት የነበረ የበለጠ እንደ ወሬ ብቻ ሳይሆን እውነት ፀሐይ ያሞቀው አደባባይ ያወቀው ውጭ አይን ያፈጠጠ ለቤተ ክርስቲያን ትልቅ በሽታ የሆነ እንቅስቃሴ እንደነበረ ማረጋገጥ የሚቻለው ዶክተሩ ከፓትርያርኩ የነበረው ግንኙነት የተጠቀሰውን ያህል ቤተ ክርስቲያን ካስተምሯ ልጆቿ ፍጹም የአስተምሮ አንጻሩ ነው እንዲነሱ ከሰራው ስራ ባሻገር እሱ ራሱ ከቤተ ክርስቲያን ውስጥ ሆኖ ስነ ምግባሩም ትምህርቱም ከቤተ ክርስቲያን ውጭ እንደነበረ ከዚህ አጭር ቪዲዮ ማሳየት ይቻላል። ዶክተሩ ቄሱቸው ናቸው። ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ፣ የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓተ አምልኮ፣ የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓተ አገልግሎት እንደዚህ ነው። በቤተክርስቲያን ውስጥ በቀጽሩ ውስጥ የጳጳሱን ሽፋን ተጠቅመው የያዙት የወጣት ብዛት ተጠቅመው ይሄ ወጣት ተበትኖ እንዳይቀር ቤተክርስቲያን ቀስ ብላ እንድትሰራበት የጠፋውን ጊዜ ተጠቅመው ወጣቱ ልቡ ከቤተክርስቲያን ወጥቶ ሐሳቡ ከቤተክርስቲያን ወጥቶ ቤተክርስቲያን ውስጥ እየኖረ ለምንፍቅና ስደተኛ ያደረጉት አይደል እንዴ? ይሄንን ነው ኦርቶዶክሳዊ። ለዚህ ነው ታድሶ አልነበረም በቤተክርስቲያን ታድሶ የሚባል አልነበረም ተብሎ የሚነገርለት ይሄንን ነው። አንዴ እድር ስጡኝና ሁለተኛው ጨመሬ ልውጣ። ትናንት ማሳይቼው ነበር። አሁንም ለበለጠ እንዲረዳችሁና እንድታውቋቸው በ1990ዎቹ ታድሶ ተናግረሻል ለተወሰነ ስትል ብዙ ጊዜ እንደምናነሳው በየቤተክርስቲያኑ ድንኳን ተክለ ታድሶዎቹ እየጮሁ ቤተክርስቲያን ውስጥ የሚቀድሱትን ካህናት እየረበሹ በቃ ቤተክርስቲያን ሊወርሷት ነበር፣ ሊወርሷት ነበር። እናቶች ናቸው እየተነሱ ያን ድንኳን ሲያቃጥሉ ሲያፈርሱ መንግስትም ጉዳዩን ትኩረት ሰጥቶት ከዛ በኋላ የኤርትራ ኦርቶዶክስ ቤተክርስቲያን በፕሮቴስታንት ጨርሶ ከመዋጥ ያተረፋት ክብሪቱን የለበሱት እናቶች ናቸው። ሌሎች ከዛ በኋላ ነው የተከተሉት እንጂ መዋቅሩ አቡነ አንጦንዮስ ሶስተኛው የኤርትራ ቤተክርስቲያን ፓትርያርክ እንግዲህ በምን ምክንያት እንደሆነ አናውቅም ከተሐድሶቹ ጋር ነበሩ። ገብቷቸው ደግፈውት ይሁን አታለባቸው ይሁን ዝርዝሩን ሊያሟሳቸው ናቸው የሚያውቁ። ስለዚህ ኦሮሞስ መዋቅሩ ሃይጃክ ተደርጎ ነበር፣ ተጠልፎ ነው እና እናቶች ናቸው ያንን የአብሪ ጥይት የተኮሱት። ወንድሞች እህቶቼ፣ በአሰራር ውስጥ ማንኛውም ሰው የፖለቲካ ደጋፊና ተቃዋሚ የመሆን ነፃ ምርጫና ነፃ ፍላጎት አለው። በፖለቲካ ደጋፊነቱ ውስጥ
በፖለቲካ ተቃዋሚነቱ ውስጥ ግን ቤተክርስቲያን ገበያ ላይ ማስወጣት አንፈቅድለትም። የፖለቲካው መርገጫውና ምርጫው ለግለሰቡ ይመለከታል አይደለም ለኔ ለና ቤተክርስቲያን ስልጣን በላይ ያሉትም ሳይቀር የፖለቲካ መርገጫቸው ለቤተክርስቲያን ውስጥ ይዘውት እንዲመጡ ቤተክርስቲያን አትፈቅድም። መብታቸው ግን አትጋፋም። መደገፍ ይችላሉ፣ መቃወም ይችላሉ። በመቃወም ሴራ ውስጥ ቤተክርስቲያን መከፋፈል፣ ለምንፍቅና መውሰድ፣ የፈለጉትን ሐሳብ ማስገባት እኛ እንደ ኦርቶዶክሳውያን ማፍቀድ ማስፈቀድ የለብንም። ይሄንን ነው ሊረዳንና ማርያም ጌዲዮን አስገባው አንድ ጊዜ ጌዲዮን አስገባው አንድ ጊዜ እስኪ ዘማርያምዬ መልእክት አለኝ እያለ ስለሆነ እስኪ አንድ ጊዜ ግባና እኔን አስወርደኝ ኬኩዬ እኔ ልውረድ። አይ አለ ቦታ አለ እኮ እንትን ብያለሁ ቦታ ይሄንን ነው አባታችን ይባርኩ። አንድ ተናግሬ ልሄድ። እሺ ይሄን ቃል ብቻ ተናግሬ ነው የምሄደው። እንደው ምናልባት ብዙዎቻችሁ እንድትረዱት ወንድማችን አሁን አንዳንድ ቪዲዮዎችን እያሳየ ነበርና በዶክተር ፍጹም ጊዜ ሲሆን የነበረውን ነገር እንዳልኳቸው ነው። እሱ የሚያገለግለው ኢየሱስ ቤተክርስቲያን ነው። ቅዳሴው በጠዋት እንዲያልቅ ቄሶችን መመሪያ ይሰጣቸዋል። ልክ በጠዋት እንዲያልቅ ይደረግና በዛው ነው አዳራሽ ይዟቸው የሚገባ። እንዳልኳቸው ከኢትዮጵያ የሄዱትን ማንኛውንም የተለያየ ስም እንዲሰጣቸው መታመን የለባቸውም የሚል እስከ መንግስት ድረስ ውስጥ ገብቶ እንዳይታመኑ ሌብነትን ያስተማሩ በእነሱ ናቸው የሚል ይከራከሩ ስለነበር ከኢትዮጵያ የሄደው ወጣት በተለይ ወንጀሉ የገባው ስለነበረ የታድሶ መናፍቅነቱ ስለገባቸው ይከራከሩ ስለነበረ ይሄንን አይነት ስም ሰጥ ነበር። አንዱ ይሄ ነው። ሌላኛው የሀገረ ስብከቱ የጠቅላይ ቤተ ክህነቱ የኤርትራ ጠቅላይ ቤተ ክህነት ጸሐፊ የነበረ ቀሲስ ሀፍቶም የሚባል ነበረ እና ዋናው ለሱ ደግሞ ስራ የሚያሰራለት እሱ ነበረ፣ ጸሐፊው ማለት ነው። የጠቅላይ ቤተ ክህነቱ ስራ አስኪያጅ ደግሞ የዮፍታሔ ዲሜጥሮስ ልጅ ናቸው። የዮፍታሔ ዲሜጥሮስ በኢትዮጵያ ታሪክ ትልቅ ስም ያላቸው አባት ናቸው። የእሳቸው ልጅ ግን ምዕመን ነው፣ ዮፍታሔ ይባላል። በኤርትራ ዘንድ ያው የዮፍታሔ ዲሜጥሮስ ጥሩ ስም የላቸውም። የኢትዮጵያ አንድነትና የኤርትራ አንድነትን ይጠብቁ ስለነበረ የአባታቸውን ስም ለማደስ ብለው ዮፍታሔ ዲሜጥሮስ የሚባሉት ምዕመን ናቸው፣ ግን የሀገረ ስብከቱ ስራ አስኪያጅ ነበሩ። ስለዚህ የቄስ ሀፍቶም የሚባለው እሳቸውን እየተጠቀመ የበለጠ እነ ፍጹምን እንዲገኑ ያደረጋቸው አንዱ እሱ ነው። ስለዚህ የጠቅላይ ቤተ ክህነቱ ጸሐፊ ብፁዕ አቡነ ፓትርያርኩን ብፁዕ አቡነ አንጦኒዮስን አንቀው ይዘው ነው ይሄን ሁሉ ሲሰሩት የነበረውና በጣም በሰፊው ነበረ የነበረው እንቅስቃሴ። መጨረሻ ላይ ግን መንግስት ራሱ ባለማወቅ የተነሳ ካለመረዳት የተነሳ የነሱን ሐሳብ በሌሎች በመንግስት በኩል ስልጣን ያላቸውን ተጠቅመው በተለይ ከኢትዮጵያ ሄደውን ወጣቱን ክርስትና የገባውን በመንግስት ዘንድ እንኳን ሌላ ስም እንዲሰጠው አድርጎ አስታውሳለሁ። በወቅቱ መጥፎ ቃል በሚዲያ እስከመነገር ተደርሶ ነበር። መንግስት ራሱ ወጥቶ ነው ይቅርታ የጠየቀው ያንን በኋላ ነገሩ ሲገባው ማለት ነውና ይሄን ያክል ነበር እንቅስቃሴው፣ የከፋ ነበረ ለማለት ነው። በእውነት የንድል ስለተሰጣችሁኝ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በእኔ ቦታ ሌላ ሰው ይግባ። እግዚአብሔር ይስጥልኝ። ልሳነ ተዋህዶ ሳትወርድ ሁሉም ይታደሳል እናድሳዋለን የሚል በእነሱ ተጽፎ በቤተ ክርስቲያን ተሰራጭቶ በየአብያተ ክርስቲያኑ የሚታደል የነበረ ማስረጃ ይኖርህ ይሆን? ካለህ ለመምህር ዲያቆን ዘማርያም አታች አድርግለትና ጽሁፉ ምን የሚል እንደነበረ በብፁዕ አቡነ አንጦኒዮስ በየቤተ ክርስቲያኑ ተለጥፎ ይታደል ስለነበር ጥሩ ማስረጃ ነው። እጄ ላይ ስለሌለ በጣም አዝናለሁ። ካለ ብታጋራን አሪፍ ነው። ችግር የለም። እፈልግና አሁን የለኝም እፈልግና እንዲያውም ለኛ መነሻ የሆነን ይሄ ነበረ። አቡነ አንጦኒዮስን በግልጽ አግኝተን አናግራናቸዋል። እኛ በወቅቱ አቅሊሲያ የሚባለው እኔ በኔ አለ አሳያቸው ብሏል። እስቲ
የሚያለው ሰው ካለ እኔ ልውረድ አስገቧቸው እነሱ አስገቧቸው ደረጃ ያለው ይግባ ቆይ ችግር ልሳነ ተዋህዶ ጨርሰና ቆይ ችግር እኔ ወርዳለሁ እሺ ልጨርስ ማሊግባና ከዛ በኋላ ለማርያም እንትን ያላችሁ ይሄም ስለሌለኝ ብታስተናግዱኝ ደስ ይለኛል። ለማርያም ብዙ አልቆየም። ኦኬ እንግዲህ ከኢትዮጵያ እንደመሄዳችን መጠንኛ ልሳነ ተዋህዶ ወረድና ከዛ እንቀጥላለን። እሺ ቴንክ ዩ እናመሰግናለን። ዘማሪያም በጣም ነው የማመሰግነው። ኪኪዬ እግዚአብሔር ይስጥልኝ፣ ቃሎት ያሰማለን። እኔ አንድ ነገር መናገር ለምፈልገው ነገሮች አይናቸውን አፈጠው ጥርሳቸውን አግጠው መጥተዋል። አሁን ከዚህ በኋላ ወደ ኋላ የሚባል ነገር የለም። በቃ ፍጥረት አድርገን ነው የምንናገረው። ከዘማሪያም ከቤተክርስቲያን ዘማሪያም ከቤተክርስቲያን አይበልጥም፣ ጌዲዮን ከቤተክርስቲያን አይበልጥም፣ ማንም ከቤተክርስቲያን አይበልጥም። ቅድሚያ የምንሰጠው ለቤተክርስቲያን ነው። ስለዚህ ቅድም እዛ ጋር የሆነ ኢንፎርሜሽን ስናገር ሐሜት ነው ወንድማማች ለማጥላት ነው ያላችሁትን አሁን እናገራለሁ ማለት ነው። በማስረጃ ነው የምናገረው። አንተ እዚህ እየተወያየክ እያለ ኤድና የምትባሏ ከፍታ በካህናት በታድሳያን ካህናት ስምክ እየተነሳ ዘማርያም እየተባለ እየተሰደበ በኮሜንት ላይ ምን ላይ ስንሰጥ ለአንተ ክብር ስል ስም አላነሳም። ዘማርያም ለአንተ ክብር ስል እኔ ፈርቼ አይደለም፣ ለአንተ ክብር ስል ስም አላነሳም። ከሐዋርያ መልሶች ላይ የሚሰራ በጣም የሚታወቅ ልጅ ሐዋርያ መልስ ላይ የሚሰራ የታወቀ ልጅ የኛው ወንድም ከታች ሆኖ እኔን ተናገረኝ አትጃጃል ብሎ። ይሄ ማለት ተው ይሳደቡ ነው። ስለዚህ እና እዚህ ጋር ካለ ካሁን ሐዋርያዊ መልሶች በውስጥም ተጻጽፈናል። ተሐድሷዊ አካሄድ የሚባል ነገር አላቅም እኔ የማውቀው ነገር የለም ነው ያልከው። አንተ ሐዋርያዊ መልስ ላይ ነው የምትሰራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወክለህ፣ ግን በኤርትራ ውስጥ የተሐድሶ አካሄድ እንደሌለ እኔ ማስረጃው የለኝም አላቅምም ነው ያልከኝ። እዛ ጋር ግን ወንድማችን ሲሰደብ ከታች ሆነ እኛ የምንከላከለውን ሰዎች ደግሞ ትቻለህ። አስፈላጊ ሰው ከሆነ ስምን እጠራዋለሁ። ሐዋርያዊ መልሶች ላይ የምትሰራ በጣም ተደማጭነት ያለክ፣ እንደውም ሰሞኑን የጎጃም ህዝብ የተረገመ ነው ብለህ ሚዲያ ላይ ወጣ ማለት ነው። እና ጥንቃቄ አድርጉ። እንዴ ፊናችሁን አሳውቁን። አዎ ናግባና ተሐድሳዊ እርምጃ የለም እኔ የማውቀው ነገር የለም ብለኛል። ኮሜንትም አስፈላጊ ከሆነ ኮሜንቱን ማሳየት ይችላል። ስጽፍ ብሎ ሪካርድ አድርጌያለሁ ለእኔ ማለት ነው። እሺ በቃ ይበቃናል ጌዲ። እሺ በቃ ችግር የለውም። በነገራችን ላይ ስትገቡ ካሁን በኋላ እኛ ማድረግ የሚገባ ነገር ልንገራችሁ፣ አንድ ነገር ማለት ነው። ሁሉ ነገር ተናገሩ አንተ አልቅም፣ እንደዛ ማድረግም የለብን። የሚጠበቅ ነገር ምንድነው? ርዕሱን ጠብቀን የተሐድሶ መናፍቃን እንዳሉ ከመረጃ ጋር መግለጽ ነው። እዚህ ውስጥ ወዬ የሚል ካለ ወዬ አለቀኛ አይመለከተንም። የተሐድሶ መናፍቃን ኤርትራ ውስጥ አለ እያልክ ኢትዮጵያ ውስጥ የሚገኝ የኢትዮጵያ ኦርቶዶክስ ተመመን ደግሞ ለምን ነካቸው ብሎ ሲናገር ዜር ኢዝ ሳምቲንግ። ስለዚህ ያ ሰው ራሱን እኛን አይመለከትም። ቤት ከፍተውም ይሁን በግልም ይሁን በቴሌግራም ግሩፕ በየትኛውም መንገድ ይግለጹ። እሱ መልስ ለመስጠት እኔ ጊዜ አልገለም። ኤርትራ ውስጥ ግን ተሐድሶ መናፍቅ የለም የሚል ሰው ካለ ግን ይግባና መረጃውን ያቀርብል። አለቀ። እዛ አይ ኤርትራ ውስጥ የተሐድሶ መናፍቃን እንደሌለ አላቅም፣ ውሸት ነው፣ ከነዚህ ሰዎች ጋር አብሬ ያገለግላሉ ሚል ካለ መንገዱን ጨርቅ ያርገለት። ጊዜ ይለየዋል። እኛን አይመለከተንም እሱ። አሁን እዚህ ጋር መሰረታዊ ጉዳይ ማወቅ ያለብን ይሄን ነው። በትክክለኛው መንገድ ማስረጃ ይዘን ምንፍቅና ውስጥ ያለ ክህደት ውስጥ ያለ ሰው ምንፍቅና ክህደት ውስጥ ነው ያለው ብለን እናጋልጣለን። አሁን ስም አለ የሚጠቀሰው እነ ኤድና ወያ ያሉ እንጂ ስም አልተጠቀሰም። የተባለው ምንድነው? በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የተሐድሶ ምንፍቅና አለ ስንል ወጡ እነ ኤድና እና እዛ አንዝክርስ ወጡ። ውሸት ነው፣ የሌለ ተሐድሶ ነው፣ የሌለ ነው እንደዚህ ብል ነገር መጣ። ሲመጡን ያስገባዋቸው። በተረፈ ግን እዛ ዘግቶ የሚያወሩ ከሆነ መንገዱን ጨርቅ ያርግላቸው እና ጌድ እንደዚህ ነገሮች አያስፈልጉም። ተዋቸው። አይሉም እያልኩ ሳይሆን ውሸት ነው እያልኩ ሳይሆን ጊዜ መግደል አያስፈልገንም። እኛ የፈለጉትን ይበሉ፣ ያለ ይበለው፣ የፈለገን ይበለው። እኛ በእውነት እናውራ፣ በመረጃ እናውራ። ተሐድሶ ምንፍቅና እንዳለ እናጋለጥ፣ ኑፋቄ እንዳለ እናጋለጥ። ያ ነው በቃ። እኔ አላቅም ካለ ያ ሰው አይወቅ። በቃ ለግ ውሸት ነው ከተባለ ውሸት ይሁን፣ ችግር የለም። እንደውም በነገራችን ላይ አንድ ጥሩ አባባል አለ። ተሐድሶ የለም ብዬ ከሚኖር ተሐድሶ አለ ብዬ ባይኖር ይሻላል። ስለዚህ እኛ የሚመለከተን እውነተኛው ማስረጃ ይዞ ማቅረብ፣ ጥላቻ አለማቅረብ፣
መረጃዎቹን በሚገባ ሰድሮ ያለውን የምንፍቅና ሁኔታ ገልጦ ማሳየት የኛ ድርሻ ያ ነው። ይሄንን በማድረጋችን ደግሞ እኔ ከፋኝ የኤርትራ ተሐድሶ ስትነኩ እንደዚህ አንቆጠቆጠኝ ሲል ምን ሆነ ነው ብርድ ብርድ ያለ ያንገፈገፈ ምን ሆነ ነው እንለዋለን። በቃ እዚህ ጋር ማየት ያለብን ማለት ነው። ምን ሆነ እንደዚህ ሆንከው? እኛ እኮ ያነሳነው እዛ ነው። ምን ሆነ እንደዚህ ሆንከው እንላለን። ስለዚህ እኛ ሁሉ ጊዜ መቅጣት ያለብን ከዛ ወደዚህ ይቅር ጌዲዮን አያስፈልገንም። ሲጀመር እንደዚህ ተሐድሶ መናፍቃን የማጋለጥ ዘመቻ ጀምራችሁ ድሮስ ጀመር ምን ፒስ ምን ባትደረጉ ነው? አይ ልክ እኮ ናችሁ ጀግናዎች፣ በጣም ደስ ነው ተሐድሶን አጋል እንዲባል ይፈልጋችሁ። ምን እያሰባችሁ ነው? ወይ እናንተ ለምንድን ነው ሁሉ ጊዜ ሙገሳና ኮንፈርሜሽን የምትጠብቁት ከሌላ ሰው? የኛ ምስክርነት እኮ ከላይ ነው አይደል? እንኳን እዛ ጋር ቤት ተከፍቶ ሊወራ ቀርቶ እዚህ ላይ ያለ 800 ምናምን ሰው ራሱ አልጣመኝ ማለት መብቱ ነው። ግን እውነት ልትደበቅ አትችልም። እውነት አትደበቅም እኮ። እኔ አሁን ዝም ብላት ራሱ ባለነሳው ይድረስ ባለነሳው ራሱ የተሐድሶ መናፍቃን መኖራቸው መጋለጡ ይቀራል ጊዜ ፈጅ እንደሆነ እንጂ እኔ ስለደበቅኳት እኔ ዝም ስላልኳት እኔ በቃ መናገር አያስፈልግና ስላልኳት ሊሆን ይችላል አይችልም። እዚህ ጌዲ ካሁን በኋላ እንደዚህ አይነት ሐሳቦችን አታንሳችሁ። ምንም ለኛ አይጠቅመንም። ለኛ የሚጠቅመን ምንድነው? ከተሐድሶ መናፍቃን ጋር በተያያዘ ያሉ መረጃዎችን ግን ማጋለጣችን ግን ቋሚ ሆኖ ይቀጥላል። አለቀ። እኛ ማድረግ ያለብን ያንን ነው። ይህን ስናረግ ለካ እነዚህ ቤት ሲገባ መረጃ ነው የሚያሳዩት። አይታት እውነት ነው የሚያሳዩት። ከኤቪደንስ ጋር ነው የሚያወሩት። ከተጻፈ ነገር ነው የሚያወሩት። ቪዲዮ አሳይተዋል። ማጋለጡ መቀጠል ነው ያለበት። ስም ሲጠቀስ ያሰመጣው የታይታችሁ ነው ተሐድሶ ያላችሁ ማለት ይችላል። ሌባ አለ እዚህ ሀገር ሌባ አለ ሲባል ሌባ አለ አትበሉ ሲል አንድ ሰው ምን እያለ ነው? እኔ ቤት አልተዘረፈም ሌባ ገጥሞኝ አያውቅም ማለት ይቻላል። የሌብነት ጠባዮችና ሌባው ቤት በኩል እንደሚገባ ስትናገር ሌባ አለ አትበሉ። እኔ ሌባ እንዳለ አላውቅም እዚህ ሀገር በቃ እኔ አልገጠመኝም ተዘርፌ አላውቅም እኔ እንደዚህ አይነት ነገር ቺቲንግ ገጥሞኝ አያውቅም ማለት ይችላል። ስለዚህ ጌዲ ካምባላ የምናቀርባቸው ሰዎች ምንድናቸው? ከዚህ ጋር የተያያዙ መረጃ የሆኑ ጉዳዮች ብቻ ናቸው መቅረብ የለባቸው። እዛ ላይ እንደዛ ብሎ ሚስ ፕሬዘንት ያደርጋል። አሁን ነገም ይቀጥላል ጌዲዮ ነገም አሁንም ይሄ አሁን የምናገረው ይሄ ነገም ተጠማዞ ይሄው የተሰደብን ነው ይሄው እየተነቀፍን ነው ይሄው ተሐድሶ ባልን ነው መባሉ አይቀርም። ስለተባለ እናቆመዋለን። እየተመለስ ደግሞ አይ በቃ እንደዚህ ማለታችሁ ትክክል ነው አይ እንደዚህ አትሉና ማለትም አንልም ማለት ተመልሰን ደግሞ እንትን እንላለን ማለት የማይጠቅም ነገር ላይ ጊዜ አትግደሉ። በሚመለከተን ነገር ላይ ጊዜ ብንፈጅ ጥሩ ነው። ስለዚህ ካሁን በኋላ እና ሐሰም ሰዎች እዛ ቦታ ላይ እንደዚህ ብለውናል እዛ ቦታ ላይ እንደዚህ እያሉን ነው እኛ መናቀርቡ አሁን እኔ ማቀርቡ መረጃ እኮ እዛ ጋር ዲስኩስ ማድረግ ይችላል። እኔ መልስ አሰጥማ ነገር እኮ እኔ መልስ የምሰጠው ቅድም ለምንድን ነው የገባሁት? ኤርና ትላንትና ተጓብተን ስለወጣ ኤርና ድንገት አዲስ ሐሳብ ይዛ ከመጣች ነው እኔ ቅድም ከስራ ወጥቼ እንኳን የገባሁት። ለምንድን ነው የገባሁት? ኤርና ድንገት ትላንትና ካቀረበች የተለየ መረጃ ካላት እንድሰማት ነው የገባሁት። ኬኩ ቤት ነው ትላንት ተነጋገርነው። ዛሬም ከመጣችና ነው የበሰለ መረጃ ካላት መስማት አለብኝ። ቤት ስራ ስትጫት ነበራ። በኤርትራ ኦርቶዶክስ ቤተክርስቲያን እንደዚህ ብላ የምታምነው እምነት ካላት የሚያሳይ መረጃ ካለ እንድታሳየኝ ነበር የመጣሁት። በቃ አለቀ እንጂ ቤቷ ከፍታ ላወራችሁ ነገር መስጠት ለምዚህ የመጣሁት እኔ ቤቷ ከፍታ ለተናገረች ንግግር ሪስፖንስ ሰጣለ የመጣሁት እኔ። ትላንትና በጠየቁሽ መሰረት ላይ እኔ ባልኩት መሰረት ላይ ያንቺ ኦርቶዶክስ ተዋህዶ ቤተክርስቲያን ኤርትራ ለመሆነች የሚያሳይ መረጃ አለሽ ወይ? የለም። በቃ አለ ከሌላት የለች። ስለዚህ እቺን ልጅ ከኛ ጋር አባል አይደለችም አካባቢያችን ተውናት። በቃ አለ ከአሁን በኋላ ስለ ኤርትራ ቤተክርስቲያን እንዳታምኚ እንዳትናገሪ ብለን ሸኘናት። እዛ ቤት እኮ የሚሰጠው ያ ሪስፖንስ ነው። አዎ ይሰጥ። እየተከታተለ እንደዚህ ይላል አይመለከተንም እኛ ማለት እና በዛ መንገድ እኔ በጣም ጥሩ ይመስለኛል። ስለማይጠቅም ማለት